ሰላም ጤና ይስጥልኝ የተከበራችሁና የተወደዳችሁ የዩቲዩብ ቻናል ተከታታዮች እንዴት ሰንብታችኋል? እንዴት ከርማችኋል? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ይህ የዩቲዩብ ቻናል 80 አሃዱ ይባላል። እኔ ደግሞ መላኩ ሰረበ እባላለሁ። የዩቲዩብ ቻናሌ የሚሰራው በኦርቶዶክሳዊ ቀኖናዊ ስርዓት ላይ ተመርኩዞ የሚሰራ ሲሆን እንደገና ደግሞ በወቅታዊ ጉዳዮችና ማህበራዊ ጉዳዮችን የሚሰራ ዩቲዩብ ቻናል ነው። ለዚህ ዩቲዩብ ቻናል ሁላችሁም ላይክ፣ ሰብስክራይብ፣ ሼር ማድረጋችሁ እንዳይረሳ እንድታበረታቱኝ ጠይቃችኋለሁ። ዛሬ የመጀመሪያ ቪዲዮ ነው ከእናንተ ጋር የምገናኝበት ማለት ነው። ቪዲዮአችን የምንጀምረው ዛሬ በምንወዳቸው በምናከብራቸው መምህራችን መምህር አባ ገብረ ኪዳን ይሆናል ማለት ነው። ወደ ቪዲዮዎቻችን እናልፋለን። አብራችሁን እስከ መጨረሻ እንድቆዩ በአክብሮት ጋብዛለሁኝ። አብራችሁን ሁኑ። ዳንኤል ጋር እኔ ስቆምቼ ይገርማል እኮ በእግዚአብሔር ቸርነት። ኤርሚያስ ቢሏችሁ በድንጋይ እየተወገረ እኮ ነው። ዳዊት ቢሏችሁ ዘመኑን ሁሉ በእንባ አልጋውን ሲያጥብ የኖረ ነው። አብርሃም ቢሏችሁ ቤት ሳይኖር ለእግዚአብሔር ሲሰደድ የኖረ ነው። ያዕቆብ ቢሏችሁ ለእግዚአብሔር ሲንከራተት ውሃ ልቃ በእንባዜ ዘመኔ ሁሉ በልቅሶ አልረቃ ያለ ነው። ይስሐቅ ቢሏችሁ ሲሰደድ የኖረ ነው። ዮሴፍ ቢሏችሁ በወንድሞቹ የተሸጠ ነው። አቤል ቢሏችሁ በወንድሙ የተገደለ ነው። ሄኖክ ቢሏችሁ ይህን ዓለም ጠልቶ ተሰዶ የኖረ ነው። ኖህ ቢሏችሁ ከ120 ዘመን በሙሉ ከግብረ ሰዶማውያን ጋር ሲፈተን የኖረ ነው። ኤልያስ ቢሏችሁ ከውሻው ከአካብ ከኤልዛቤል ከጣዖቷ ከባቢሎና ኤልዛቤል መከራ ሲቀበል የኖረ ነው። ኤልሳ ቢሏችሁ እስከ ሶሪያ ድረስ በሰሜን እስራኤል ንጉሥ ሲሰደድ የኖረ ነው። ሰለስቱ ደቂቅ ቢሏችሁ ሰዓት የተወረውሩ ናቸው። ከእነዚህ ጋር ደን ስንቆም አይገርማችሁም? ይሄን እድል እግዚአብሔር ሲሰጠን ግን እድሉ ዛሬ ነው ያለን፣ ነገ የለም። ሐዋርያትን እስቲ ያሰዋቸው። እውነቴን ነው እኮ ደግሞስ እድሜ ዘመናችን በሙሉ አንድ ነገር ሳይገባን ዝም ብለን አቤት አቤት ስንል ኑረን ሪክው ለእግዚአብሔር ያሉት ከሉት ጋር ደግሞ መግባት እንደው እኮ ይገርማል። እግዚአብሔር ራሱ ቃል በቃል የተናገራቸው ከሙሴ ጋር እንደ ባልንጀራ እንደ ወንድም ከተማከረው ጋር መግባት፣ ከጳውሎስ ጋር ማምላክን በጣም ነው። እኔ ስለ ቅዱስ ጳውሎስ ባንናገር ይሻላል ብንናገር። እኔ ከዚያ ሰው ጋር ሰው መሰላችሁ እንዴ? ቅዱስ ዮሐንስ አፈወርቅ ጳውሎስ ይላል። ቅዱስ ጳውሎስን የሚያል ሰው እስቲ እንዲሁ ፈልጉ ይላል። እንዲሁ ፈልጉ እስቲ የለም ካለ በኋላ ምን ይላል መሰላችሁ? ጳውሎስ በጎችን ሰው ያረገ ብቻ አይደለም ይላል፣ አጋንንትን ወደ መላክነት የለወጠ ነው ይላል። ምን ማለት ነው? ሰው ኃጢአት ሲሰራ ምን ይሆናል? ጋኔን። ጽድቅ ሲሰራ ምን ይሆናል? መልአክ ነው እኮ ያ ሰው። ቅዱስ ጳውሎስ እንደዚህ ያለ ሰው ነው። እስከ ልዋሪቆን እስከ ምድር ዳርቻ እስከ በረዶ አስተምሮ አገር ቢያልቅበት ደግሞ እዚህ በኋላ በረዶ አገርም በኋላ እኮ አገር ሊኖር ይችላል ብሎ የሚያስተምር የሁሉንም ነፍሳት ስም ይዞ ባይምሮ የሚጸልይ እስከ 3ኛው ሰማይ እየተነጠቀ 40ውን አንድ እየተባለ በድንጋይ እየተወገረ 3 ጊዜ ከባህር ተጥሎ የዋለ ያደረ። አሁን ከቅዱስ ጳውሎስ ጋር ደንኛ እንዲው ስንቆም ወይ ጥጋባችን እንዲው ይሄ እድል ነው የተሰጠን። የሚደንቀኝ ይሄ ቸርነቱ ነው። ይሄንን ብሎ አንገቱን ተቆርጦ ነው ያረፈ። ለራሱ ለውጋቱ እንኳን ክርስቶስ ምሕረት አልሰጠውም በዘመኑ። ቅዱስ ጴጥሮስ በ55 ዓመት ሆኖ ሐዋርያ ሆኖ በጌታ ሰይጣን እየተባለ እየተገሰጸ መከራውን ያቱ ኋላ ደግሞ ወደ ላይ ዙሬ ከተሰቀልኩ ከጌታዬ ጋር እኩል መሆን ይሆንብኛል፣ ዘቅዝቃችሁ ስቀሉ ብሎ ዝቆ የተሰቀለው። ቶማስ ቆዳውን ተገፎ በገዛ ቆዳው አሸዋ ተከቶ ተሸክሞ የዞረው። ከነዚህ ጋር ስንቆም አይገርማችሁም? እግዚአብሔር የኔ ድል በቀዝቃዛ ውሃ ሲሰጠን በምህረቱ። እንዲያውም ቅዱስ ቄርሎስ ያን ሁሉ የመንግስተ ሰማያትን ክብር ዘረዘረና ዓለም ከተፈጠረ ጀምሮ ያለው የሰው ልጅ እንኳን ቢመጠን በቅጽበት ለማየት እንኳን መንግስተ ሰማያትን አይመጥናትም ካለ በኋላ እንዳልተቆለ እግዚአብሔር ግን ቸር ነውና ይችን ሀገር በቀዝቃዛ ውሃ ሰጠን ይላል። ይገርማል። የአዳም በሙሉ ከነ ልጆች ቢሞት መጠኗማ የሆነ እሱ ግን በቀዝቃዛ ውሃ ሰጠን። ይሄ ነው ማሪሳቅ ብእሲ ጠቢብ በፍትሐ ብስት ይሳየጣል ለመንግስተ እግዚአብሔር። ብልህ ሰው መንግስተ ሰማያትን ያህል ሀገር በቀዝቃዛ ውሃ ይዋጃታል። በቀዝቃዛ ውሃ
አሁን ይህን ሰጠን። ምስለ ሰማይ ሰማያት እነማን ናቸው? እስቲ አስቡ። እንዲህ ጥቂት ላስታውሳችሁ፣ እውነቴን ነው። የቅዱስ ቂርቆስን አስቡት እስቲ። እቤቱ ተቀምጠን ስለሆነ በጣም እንዲያው ሌላው ቢቀር እኔ እነዚያ የጋሉ ብረቶች ናቸው ሁልጊዜ የሚታሰቡ። 2 የጋለ ብረት በ3 ዓመት ልጅ በአይኑ ሲጨመርበት፣ 2 ፍም የመሰለ ብረት በ2 ጆሮ ሲጨመርበት ለዚህ ሕፃን 2 የጋሉ ብረቶች በአፍንጫው ቀዳዳ ሲገባበት፣ መርዝ መራራ ቅጠል በጥብጠው ሲፈቱ ቃልህ ለጉሮሮ የጣፋጭ ነው ሲል፣ ለዚህ እኮ ነው የሐምሌ ቂርቆስ ወንጌል ምንድነው የሚለው? ምን የሚለው ነው የታዘዘ? ሸክሜ ቀላል ነው የሚለው ነው። ያ ሕፃን ያን ሁሉ የቻለው ለምንድን ነው ተብሎ ተጠንቶ እኮ ነው። ለምንድን ነው? መንግስተ ሰማያትን እያሰበ ነው። አሁን ከቂርቆስ ጋር ደንኛ ጎለል እያልን ደን ስንቆም አይገርማችሁም? በእግዚአብሔር ቸርነት የቅዱስ ጊዮርጊስን ስታስቡት ግርም ምን የሚያደርገው እስቲ እግዚአብሔር ያሳየው። እውነቴን እኮ ነው። ከባድ ራስ ምታት እንኳን ምን ያህል እንደሚያስመርረን ታውቃላችሁ? አናቱን እኮ በመዶሻ ነበር የሚቀጠቅጡት። ግራ እጁንና ግራ እግሩን ለብቻ፣ ቀኝ እግሩንና ቀኝ እጁን ለብቻ አድርገው እንደ ፍልጥ ነው የፈለጡት። ከሁለት ቆርጠው አጋድመው በመጥረቢያ ከእግሩ ጀምረው ከትክተውታል። ክርስቶስን ካር ተብሎ ክንድ የሚያህል የሾለ ብረት ያለውን ጫማ ጫምተው ጅማቱ እስኪበጣጠስ ተጎንብሶ እንዲሄድ አድርገውታል። በመንኮራኩር ፈጭተውታል። ፈጭተው አቃጥለው አመድ አድርገውታል። ስጋውን በመጥረቢያ ቆራርጠው ድግም ሊነሳ ይችላል ብለው ፈርተው እዚያ ላይ ቤት ሰርተውበታል። አሁን ከዚህ ኮከብ ጋር ደን ቆም ስንል አይገርማችሁ? የእግዚአብሔር ቸርነት እኮ ነው። ከነዚህ ጋር ነው የሚያቆመን። ቃሌት ያሰማልን። አባታችን ድንቅ ትምህርት ነው ያስተማሩን። የእግዚአብሔር ቸርነትና የቅዱሳን ሕይወት ምን እንደሚመስል አንድ ላይ አጣምረው አስተምረውናል። ያው በጣም የምንወዳቸው አባታችን ናቸው። በድጋሚ ቃሌት ያሰማልን። ወደ ቀጣይ ቪዲዮ እንለፍ። እንዳናደርጋቸው የተከለከሉ ነገሮች ምንድን ናቸው? በዚህ መጽሐፍ ላይ እንደተጻፈው አሁን በዚህ መጽሐፍ ላይ ምንድነው የሚለው? በመጀመሪያ እንደ አይሁድ አይደለም የምናከብረው። የተጠናቀቁ ከማይሁድ በዕለተ ሰንበት ነው የተባለው። በቀዳሚት ቀን ለማለት ነው። እንደዚያ እናክብር ተብሏል። በዕለተ እሁድ ደግሞ ምእመናን ሁሉ ወደ ጸሎት የሚመጡበት ለአምልኮ የሚሰበሰቡበት ጊዜ ስለሆነ እንዳናደርጋቸው የተከለከሉ ነገሮች በዚህ መጽሐፍ ላይ ተጽፈዋል። ምን ከተባለ ዳኞች ፍርድ ሊያደርጉ አይገባም በዚያ ቀን፣ ወይም በደለኛን በዚያ ቀን አስረው ሊቀጡ አይገባቸውም፣ አልተፈቀደላቸውም ማለት ነው። ለምን? በዚያ ቀን ክርስቶስ የሚፈርድበት ቀን ነው። የክርስቶስ የፍርድ ዙፋን የሚዘረጋበት ቀን ስለሆነ ጻድቃንም ነጻ የሚወጡበት ቀን ነው እና ደስ የሚሰኙበት ቀን ነው። አሁን እዚያ የተሰበሰቡት ጻድቃን ናቸው። በቤተክርስቲያን የተሰበሰቡ በሙሉ ጻድቃን ናቸው ብለን እናምናለን። ቤተክርስቲያን እንደዛ የምታምነው ምክንያቱም በክርስቶስ ስም አምኖ ተጠምቋል። ከዚያ ደግሞ የክርስቶስን ስጋና ደም ተቀብሏል። ማን ነው ኃጢአተኛ? እዚያ መካከል የክርስቶስ ደም የማያነጻው ኃጢአት አለ እንዴ? በክርስቶስ ደም የታተመ ሁሉ ደግሞ የክርስቶስን ማኅተም ይዟልና መንግስተ ሰማያት ከመግባት የሚከለክለዋል እንዴ? ሁለተኛ የአበዳሪ ተበዳሪውን ገንዘብ ስጠኝ ብሎ መጠየቅ አይችልም በዚህ ቀን። ምክንያቱም በዚህ ቀን ዋጋ የሚከፈልበት ቀን ነው እንጂ ዋጋ አምጡ የሚባልበት ቀን አይደለም። በዚህ ምድር ስትኖር እግዚአብሔር ስራ ይልሃል አይደል? ጾም ጸልይ እያለህ ነው የኖረው። አሁን ግን እንደዚያ የምትባልበት ጊዜ አይደለም። ተገልጦ ዋጋህን የሚሰጥበት ቀን ነው። ለምጽዋትህም፣ ለጾምህም፣ ለጸሎትህም ዋጋ የምትሰጥበት ጊዜ ነው ማለት ነው። ሶስተኛ በዚህ ቀን ባለስልጣናት ግብር ከምእመናን አይሰበስቡም። ያ ማለት ምንድን ነው? ቅድም እንዳልኩት የስጦታ ቀን ነው እንጂ ዋጋም ብሎ ማስጨነቅም ስለማይገባ ነው። በዚህ ቀን ምእመናን ደስ ብሏቸው እንዲውሉ ስለተፈቀደ። በመንፈሳዊ ረገድ ደግሞ ስግደት አልተፈቀደም፣ ጾም አልተፈቀደም። እነዚህ ቀናት ሌሎችም የጌታ በዓላት አሉ፣ ጾምም እና ስግደት የማይፈቀድባቸው። ለምሳሌ ልደት፣ ጥምቀት፣ ትንሣኤን የመሰሉ በዓላት ጾም የማይፈቀድባቸው ስግደትም የሚከለከልባቸው ናቸው። ሌሎችም እንኳን ጾም ቢሆኑ ግን ስግደት የሚከለከልባቸው፣ ለምሳሌ ጽንሰቱ መጋቢት 29 ማለት ነው። የማይከለከለው ጾም ነው የሚሆነው የዛን ቀን ማለት ነው እንጂ እንደዚህ አይነት አሉ። ለምንድን ነው ካልከኝ ተድላ ደስታ እንዲያገኙ ነው ምእመናን። ክርስቶስ በመወለዱ ክርስቶስ በመጠመቁ ያገኙትን እረፍት እንዲያስቡት ነው። ይቺ በነገራችን ላይ በቀናት መካከል የእረፍት ቀን መፈጠሯ ለምን እንደሆነ ታውቃለህ? በመንግስተ ሰማያት ደግሞ ለዘላለም እናርፋለን ብለን እንድናምን የሚያደርጉ ስለሆኑ በመካከል የሰንበት ቀን ወይም ደግሞ የእረፍት ቀን ገብቶልናል ማለት ነው። እሱም ያስታውስ ነው እና ስግደትም ጾምም
መንፈሳዊ ናቸው ብለን ልናደርጋቸው አይገባም። ሲጀመርም በዕለተ ሰንበት ጌታ የሚሰጠንን ነገር በእኛ ድካምና ጥረት ያገኘነው ብቻ አይደለም። የእኛ ድካምና ጥረት መግቢያ ነው የምትሆነው፣ ለክርስቶስ ምሕረት ምክንያት ነው የምትሆነው ማለት ነው እንጂ ዋናውን ትልቁን ስጦታ በቸርነቱ ነው የሚሰጠን እንጂ ሰርተን የተከፈለን ደሞዛችን ነው ብለን በፍጹም አናምነው። ከዛ ውጭ ተድላ ስጋ ተከልክሏል። ተድላ ስጋ ማለት ምንድነው? ባልና ሚስት በአልጋ ወይም በምንጣፍ የሚያገኙት ሩካቤ የሚያገኙት ተድላ ደስታ፣ በሩካቤ የሚያገኙት ተድላ ደስታ ማለት ነው። ባለጸጎች በመብላት በመጠጣትና በመዝናናት የሚያገኙት ተድላ ደስታ፣ ይሄ ሁሉ ተድላ ስጋ ነው የሚባለው። አንዳንዴ ስናይ ሰዎቹ የሚጠጡትና የሚሰክሩት እንደውም በአብዛኛው በዕለተ ሰንበት ሆኖ ይታያል። በእግዚአብሔር ቃል መደሰት ማንችል ሆነን ነው እንጂ መደሰትስ በእግዚአብሔር ቃል ነበር፣ መደሰትስ በስጋውና በደሙ ነበር። እና በዚያ ቀን አሁን ልናደርጋቸው የሚገቡ ነገሮች ብለን ለብቻው እናንሳው ካልተባለ በስተቀር ልናደርጋቸው በሚገቡ መልካም ተግባራት ስንደሰት ምንል ነው መሆን የነበረብን እንጂ ስጋውያን በሚሄዱበት ቦታ እየሄድን መዝናናትና ምን ማለቱ አልነበረም መሆን የነበረበት። ዞሮ ዞሮ ግን ይሄ ያለ ውግዘት የተደረገ አንቀጽ ስለሆነ እንደው ቃለ እግዚአብሔርም ከሰሙ ስጋውን ደሙን ከተቀበሉ ቤተ እግዚአብሔር መጥተው ክርስቶስን ደጅ ከጠኑ በኋላ ግን ቢያደርጉት ያለ ውግዘት የተደረገ አንቀጽ ነውና አይከለከሉም ለማለት ነው። በጣም መልካም ቃል ያሰማልን መምራችን ስማ ኮነ መላክ። እንግዲህ አሁን ይሄ ስለ ሰንበት የሚደረጉና የማይደረጉ ነገሮችን ያስተማሩበት ነው። ቃልቤት ያሰማልን። በድጋሚ የዚህ ቀጣይ ቪዲዮ እንደውም አለ እስቲ ተያያዥነት ስላለው ከቀዳሚ ሰንበት ጋርና የክርስቲያኖች ሰንበት ተብላ ደግሞ ከምጠራው ሰንበት ጋር ሁለቱ አያይዞ የመለሱበት መልስ አለ። ሙሉ ቪዲዮን ታገኙታላችሁ በዩቲዩብ ቻናል ላይ ብትፈልጉት ይገኛል። ፍትሐ ነገሥት የሚያስተምሩበት ነው። ፍትሐ ነገሥት ከወንድማችን ከቀዳሜ ጸጋ ጋር አብረው የሚያስተምሩበት ነውና ገብታችሁ ሙሉ ቪዲዮን ማግኘት ትችላላችሁ። ግን እስቲ እኛን እቺን ቪዲዮ አብረን እንከታተላለን። ቀዳሚ ሰንበት አሁንም ሰንበት ናት ወይስ እንደው ተሽራለች? እሁድ የሚባል ሰንበት ስለተተካ ማለት ነው። እንዴትስ ነው የምናከብራት የሚለውን ጥያቄ መነሻ አደርጋለሁ። ቀዳሚ ሰንበት በመጀመሪያ የከበረችው በመጽሐፍ ቅዱስ ወበዕለተ ሰንበት አይረፈ እግዚእነ ኩሉ ግብሩ ይላል አይደል? በኦሪቱ ፍጥረትን ሁሉ ፈጥሮ ከጨረሰ በኋላ ይላል ኦሪቱ ምዕራፍ 1 ኦሪት ዘፍጥረት ስንመለከት ለመጀመሪያ ጊዜ እግዚአብሔር አረፈ ተብሎ በእግዚአብሔር ድካም ኖሮበት አይደለም፣ የዕለቲቱን ክብር ለመናገር ነው። በዚያውም ላይ አዳም እንግዳ ፍጥረት ነው እና ለሱ ክብር ወይም ለእረፍት ተሆነው ዘንድ ስርዓት እየሰራለት ነው። እስካሁን ድረስ ለሱ ምግብ የሚሆነውን ነገር እየሰራ መጥቷል። አሁን ደግሞ ለሱ እረፍት የሚሆነውን ነገር ያስተምረዋል። ከቀጣዩ ቀን ጀምሮ ስራ ይጀምራል። አዳም ስራ የጀመረው በዕለተ እሑድ ነው። ቀዳሚትን አርፎ ውሏል ማለት ነው። ዓርብ አይደል የተፈጠረው? ቀዳሚትን አርፎ ነው ያለው። በዕለተ እሑድ ግን ስራ ጀመረ። ያ ማለት ፍጥረታትን መጎብኘት ለነሱም ስም ማውጣት ጀመረ ማለት ነው። የሐዲስ ኪዳን ሰንበት ዕለተ እሑድ ናት። ቀዳሚ ሰንበት በመክበር ቀዳሚት ያሰኛትም እኮ አንዱ ምክንያት በመክበር ትቀድማለችና፣ በመክበር የምትቀድም ማለት እሑድን ከማክበራችን በፊት ያከበርናት ስለሆነች ነው። አዳም ነው መጀመሪያ ያከበራት። አዳም ቀዳሚትን ነው እንጂ ዕለተ እሑድን አይደለም። ክርስቶስ ደግሞ ሲመጣ መጀመሪያ ያከበራት ዕለተ ሰንበትን ነው፣ ደግሞ ዕለተ እሑድ ነው ማለት ነው። ለምን ካልከኝ የተጸነሰባትና ያረፈ የተነሳባት ከዛም ደግሞ ጰራቅሊጦስ መንፈስ ቅዱስን ለቤተ ክርስቲያን የሰጠባት ቀን ስለሆነች በዚህ ምክንያት እኛ አባቶቻችን አክብሯት ብለው አዘውናል። እንደውም አትናቴዎስ ቅዳሴ የደረሰው እኮ ስለ ዕለተ ሰንበት ክብር ነው። የሚመጣባትም ናት። እውነት ነው። እና ጌታ ይመጣል ብለን የምንጠብቅባት ቀን ስለሆነች ማታልፍ ቀን ምን እንላታለን እኛ። ለምን ዕለተ ሰንበትን ጌታ መጥቶ መንግስተ ሰማያትን ወርሰን የምንኖረው በዚያ ቀን ስለሆነ ነው ማታልፍ ብለን የተናገርነው ማለት ነው። እንዲህ እያልን እንግዲህ ዛሬ ቀዳሚ ሰንበትን ምን ብለን እናክብር ከተባለ ድራረ ሰንበት ብለን እና የመዘጋጀት ቀን ናት። ያው ኦሪት የመዘጋጃ ህግ ነበረች አይደል? ዋናው ህግ እኮ ወንጌል ናት እና ኦሪት ራሷ ድራራ ወንጌል ናት ወይም ደግሞ ድራራ ህግ ናት እንጂ ህግ መሲያዊት ይች ናት። ወንጌል ናት ነፃ የምትዋጣው ህግ ማለት ነው። ያቺኛው ህግ ለምንድን ነው የቆየችው ከተባለ ጠብቃ ለመዘጋጀት ነው የምታቆየ ነበር። የዝግጅት ጊዜ ነው የነበረ ያኛው እንጂ የመዳን ጊዜ አልነበረም ያኛው።
ክርስቶስ እስኪመጣ ድረስ መጠበቂያ ሕግ ነበረቻች። ይችኛዋ ግን ሕግ መሲያወት ትባላለች። ሕጉን እንደዚያ አካል ሰንበቲቱንም እንደዛው ነው የምንለው። ድራረ ሰንበት እንላታለን ማለት ነው። ዛሬ እንዴት ነው የምናከብራት ካልከኝ ምእመናን በዕለተ ሰንበት ስጋውን ደሙን ለመቀበል ቃለ እግዚአብሔር ለመስማት የሚዘጋጁባት ቀን ናት። አርፈውባት ማለት ነው። ስራ ይሰሩባትም አርፈውባት ልብሳቸውን አንጽተውባት ለቁርባን የሚሆን ልብስ አዘጋጅተውባት ገላቸውን ታጥበውባት ንጽህናቸውን ጠብቀው ለእሁድ የሚዘጋጁባት ቀን። ምክንያቱም እሁድ ከምሽቱ ጀምሮ ይገባሉ ወደ ቤተ እግዚአብሔር። በጥንታዊቷ የቤተ ክርስቲያን ስርዓት ከሌሊቱ ነው የሚጀምር። ይህ ማለት ገና ሲመሽ ጀምሮ ፀሐይ ስትጠልቅ ጀምሮ ኖና ይብያ ይላል። አሁን ቅዱስ አትናቴዎስ ሲጣራ ኖና ይብያ ኖና ሌላ ነው የሚለው። በመግባቷ ደስ እያለ ኑና ክብራት እያለ ይጣራልና ከምትገባበት ሰዓት ጀምሮ የምትገባው እኮ ከምሽቱ 1 ሰዓት ጀምሮ ነው ሰንበት የሚገባው። ይችኛዋ ምንድናት? የዝግጅት ጊዜ ናት ማለት ነው። ምእመናን 5ቱን ቀን በተግባረ ስጋ ይውላሉና ደክመዋል። ከድካማቸው አርፈው ነገ እግዚአብሔርን ለማምለክ በሚሰበሰቡበት ጊዜ እንዳይደክሙ አይተዋል። እንዳለ በቀጥታ ከስራ ወደ አገልግሎት አይደለም የሚገቡት። በመካከል ያቺ የረፍት ቀን ተሰራችላቸው ማለት ነው። በኦሪቱ 6 ቀን ነበረ። አሁን ደግሞ 5 ቀን ሆኖ በእነዚህ አንሰራለን ማለት ነው። አዋጅም ሲታወጅ በቆስጠንጢኖስ ዘመን አሁን እሑድና ቅዳሜ እንዲከበሩ ሲታወጅ ዓላማው ይሄ ነው የነበረው። ምክንያቱም በሐዋርያት ትእዛዝ ነው ወይም በዘመኑ በነበሩ ሊቃውንት ትእዛዝ ነው ቆስጠንጢኖስ ይሄን አዋጅ አወጀው ማለት ነውና የመዘጋጀት ቀን እንላታለን ነው። በጣም ጥሩ። አጋጣሚ ያለንበትም ሳምንት ደብረ ዘይት ሳምንት ነው። የደብረ ዘይት ቅዳሴ የሆነው ምንድነው? የጌታ መምጫ የሚታወስበት ቀንም ስለሆነ ያ ወቅትና ኑና ክብራት ኑ ከፍ ከፍ እናድርጋት እየተባለ የዛን ቀን ይዘመራል ማለት ነው። ለበኩረ በዓላት ይላታል። በኩረ በዓላት ማለት ምንድነው? በመጀመሪያ መከበርናት ቀን እሷ ስለሆነች ነው ከጌታ በዓላት የመጀመሪያው። ምክንያቱም ጽንሰቱ አይደል በኩረ በዓል የምንለው እሱ የተፈጸመው በዕለተ ሰንበት ስለሆነ ነው። አሁን አምላክ ሰው ከመሆን በላይ ሌላ ምን ጥልቅ ምስጢር አለ? ምንስ የተፈጸመልን ነገር አለ? ትልቁ ደስታ የአምላክ ሰው መሆን ነው። የሚያስደንቅም ነገር እሱ እስካሁን መርምረን ያልደረስንበት እና ኖሩ ዘንድ ተመንክረ ነው ምን ይህን ድንቅ ነገር ታዩ ዘንድ ኑ ብለን እንጠራለን እንጂ ህዝቡን መርምረን አልደረስንበትም። ምክንያቱም በዓለም የመላው አምላክ በማህፀነ ብእሲት ወይም በ15 ዓመት ብላቴና ማህፀን መወሰኑ እንዴት ተመርምሮ ሊደረስበት ይችላል? በዚህ ሳምንት ደግሞ እንዳልከው በደንብ የዕለተ ሰንበት ቅዳሴ እየተቀደሰ ይችን ሰንበትን የሚያወሱ መልእክታት ሁሉ እየተነበቡ እናከብራታለን ማለት ነው። በጣም መልካም። ስለዚህ አሁን ቅዳሜ ለምሳሌ እስከ 7 ሰዓት እስከ 6 ሰዓት መጾም እንደምንችል ተምረናል። እሁድን ግን መጾም እንደማይፈቀድ ከምንከለከልባቸው ነገሮች አንዱ በሰንበት መጾም ነው። ምክንያቱም የደስታ ቀን እነሱ ነገር አሁን የቀዳሚት ሰንበት ስለዚህ ክብሯ ያነሰ ነው ማለት ነው። እሱ ምንም ጥርጥር የለውም። ምክንያቱም ኦሪት ከወንጌል ያነሰች ናት አይደል? በዛ ነው ጥላ ስለሆነች ነው። ይችኛዋም ለእሁድ ጥላ ነው የነበረችው። በውስጧ እሁድ ስለነበረች ትከበር ነበር። ከዛ እሁድ ተገለጠች። በጣም ጥሩ። በዕለተ ሰንበት በዕለተ እሁድ እና እንደው በተከበሩ የጌታ በዓላት ቀን እንዳናደርጋቸው የተከለከሉ ነገሮች ምንድን ናቸው? በዚህ መጽሐፍ ላይ እንደተጻፈው አሁን በዚህ መጽሐፍ ላይ ምንድነው የሚለው? በመጀመሪያ እንደ አይሁድ አይደለም የምናከብረው። የተጠናቀቁ ከማይሁድ በዕለተ ሰንበት ነው የተባለው። በቀዳሚት ቀን ለማለት ነው። እንደዚያ እናክብር ተብሏል። በዕለተ እሁድ ደግሞ ምእመናን ሁሉ ወደ ጸሎት የሚመጡበት ለአምልኮ የሚሰበሰቡበት ጊዜ ስለሆነ እንዳናደርጋቸው የተከለከሉ ነገሮች በዚህ መጽሐፍ ላይ ተጽፈዋል። ምን ከተባለ ዳኞች ፍርድ ሊያደርጉ አይገባም በዚያ ቀን፣ ወይም በደለኛን በዚያ ቀን አስረው ሊቀጡ አይገባቸውም፣ አልተፈቀደላቸውም ማለት ነው። ለምን? በዚያ ቀን ክርስቶስ የሚፈርድበት ቀን፣ የክርስቶስ የፍርድ ዙፋን የሚዘረጋበት ቀን ስለሆነ ጻድቃንም ነጻ የሚወጡበት ቀን ነው እና ደስ የሚሰኙበት ቀን ነው። አሁን እዚያ የተሰበሰቡት ጻድቃን ናቸው። በቤተክርስቲያን የተሰበሰቡ በሙሉ ጻድቃን ናቸው ብለን እናምናለን። ቤተክርስቲያን እንደዛ ነው የምታምነው። ምክንያቱም በክርስቶስ ስም አምኖ ተጠምቋል። ከዚያ ደግሞ የክርስቶስን ስጋና ደም ተቀብሏል። ማን ነው ኃጢአተኛ? እዚያ መካከል የክርስቶስ ደም የማያነጻው ኃጢአት አለ እንዴ? በክርስቶስ ደም የታተመ ሁሉ ደግሞ የክርስቶስን ማኅተም ይዟልና መንግስተ ሰማያት ከመግባት ቃለ ሕይወት ያሰማልን አባታችን መምህራችን ማኮነ ባስተማሩን ድንቅ ትምህርት ነው። አዳምጣችሁ ከሆነ በዚህ ስለ ዕለተ ሰንበት ብቻ አይደለም የተገለጸው፣ ስለ ጾም ተገልጿል። ቀዳሚት ሰንበት እስከ 6 ሰዓትም እንደሚጾም አብራርተው ነካክተው አልፈዋል ማለት ነው። በዛ ወደ ቀጣይ ቪዲዮአችን እንደፍና መምህር መጋቢ ሐዲስ መምህር እሸቱ አለማየሁ ደግሞ እስቲ ምን እንደሚያስተምሩን አብረን እንከታተል።
ነገረ ድህነትን ስንረዳ ነገረ ድህነት የምንረዳበት መንገድ ማስተካከያ ያስፈልጋል ብዬ ብዙ አስባለሁ። እሺ ነገረ ድህነት አንድ ነገር ማለት አይደለም። እሺ ለምሳሌ እንደ አራት ነጥቦች ልንገር። በዮሐንስ ወንጌል ምዕራፍ 3 ቁጥር 35 ላይ በልጁ ያመነ የዘላለም ሕይወት አለው ይላል። እሺ የዘላለም ሕይወት ለማግኘት በማን ማመን አለብህ? በልጁ ማመን አለብህ። እሺ በዮሐንስ ወንጌል ምዕራፍ 6 ቁጥር 35 ላይ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ይላል። እሺ የዘላለም ሕይወት ለማግኘት ምን ማድረግ አለብህ? ስጋውን ደሙን መቀበል አለብህ ማለት ነው። በማርቆስ ወንጌል ምዕራፍ 16 ቁጥር 16 ላይ ደግሞ ያመነ የተጠመቀ ይድናል ይላል። ሶስት ነገር ማለት ነው። በልጁ ያመነ የዘላለም ሕይወት አለው፣ ስጋውን ደሙን የተቀበለ የዘላለም ሕይወት አለው፣ ያመነ የተጠመቀ ይድናል። እሺ አሁን ሶስት መዳኛ መንገዶች ነገርኩ። እሺ አራተኛ አብሮ መሰፋት ያለበት አብሮ መተሳሰር መገናኘት ያለበት በማቴዎስ ወንጌል ምዕራፍ 10 ቁጥር 42 ላይ ምን ብሎ ተጽፏል? ወዛ አስተየ ጽዋአ ማይ ቆሪር በስመረድየ አማን ብለክሙ ይሃጉል አስቦ በመንግስተ ሰማያት በደቀ መዝሙሬ ስም ቀዝቃዛ ውሃ ያጠጣ እውነት እላችኋለሁ ዋጋውን በሰማይ አላጠፋበትም ይላል። እሺ በጣም በቀላል ቋንቋ ስተረጉም ምን አወርሰዋለሁ ማለት ነው? መንግስተ ሰማያት ነው አወርሰዋለሁ ማለት ነው። በልጁ ያመንከው ምን ለመውረስ ነው? መንግስተ ሰማያት። ስጋው ደግሞ የተቀበልከው ለምንድን ነው? መንግስተ ሰማያት። ያመንከው የተጠመቀው ለምንድን ነው? መንግስተ ሰማያት። በደቀ መዝሙር ስም ውሃ የምታጠጣው ድሃ የምትረዳው የምታበላው ለምንድን ነው? መንግስተ ሰማያት ለመግባት። ቅድም እንዳልኩ ክርስቶስ ያመነ ሰው የተጠመቀ ሰው ለራሱ የበላ ሰው ለድሃ ማብላት አለበት። ይህንን ደግሞ በሌላ ቋንቋ ስንረዳው ያዕቆብ መልእክት ምዕራፍ 2 ላይ ስትመለከት ሃይማኖት እንተ አልባቲ ምግባረ ሰናይ ምውቲ ኢቲ በጎ ስራ የሌለው ሃይማኖት የሞተ ነው ይላል። አንድ ሰው ለምሳሌ አንተ እሸቱ ትባላለህ፣ እኔም እሸቱ እባላለሁ። ነፍስ ብትወጣ ሞትን ማለት በሌላ ቋንቋ አይደለም። ከዚያ በኋላ መጋቢ አዲስ መጣ የሚባል ያቆምና ምን መጣ ይባላል? ሬሳ መጣ፣ አስከሬን መጣ ነው። አሁን አየህ ነፍስ ከተለየችው በኋላ ስጋ አስከሬን የሚል ስያሜ እንደሚወጣለት ሁሉ ሃይማኖትም ምግባር ስራ የተለዩ ሃይማኖት የሞተ ነው ማለት አንድ ሰው በማመን ብቻ ሊድን አይችልም። አሁንም ያዕቆብ እዛው ላይ ምን ይላል? ከማሆሰ አጋንንትኒ ያምኑ ቦቱ ወይ ደነግጹ። አንተ ሞኝ አንተ ጅል ለማመንማ ዲያብሎስም ያምናል፣ ነገር ግን እምነቱ ምግባር አልባ ስለሆነ አይድንም። ስለዚህ አንድ ሰው ለመጽደቅ ሂደቶቹ ማሟላት አለበት። ቅድም እንዳልኩ አሁን ድህነት የምንለው ጥቅል ስም ነው። አሁን ልክ እሸቱ ስለሆነ አንተ ጠቅል እየጠራው በተናጠል ልጥራ ብል ግን አንድ ሰዓት አይበቃኝም። እንዴት? ጸጉርህ፣ ጥርስህ፣ አፍንጫህ፣ እግርህ፣ ጉበትህ፣ ኩላሊትህ ስል ብዙ የድርጅቱ አባላት ብዙዎች ናቸው። ትክክል። ሰው ማለት እኮ ጥቅል ነው። የድርጅቱ ስም አይደለም። የድርጅቱ አባላት እኮ ሲጠሩ ምንድነው? አይን አለ፣ አፍንጫ አለ፣ ጥርስ አለ። ይሄ ሁሉ ጠቅል ለግልግል ምን ብለን እንጠራለን? አየለ ከበደ ብለን እንጠራለን። አሁን ነገረ ድህነትንም ስንረዳው እንደዚሁ የብዙ ነገሮች ስብስብ መጠሪያ እንጂ አንድ ነገር አይደለም። ይሄን ደግሞ ቅድም የነገርኩ ከወንጌል ያወጣሁት። ይሄ ለምን አይጠይቀኝም ታዲያ? በዕለተ ምጽአት ጌታችን የቱ አሁን የተዘረዘሩትን ማሰሪያው ነው የጠየቀን። ማሰሪያው ነው የጠየቀን። ይኸውልህ የዕለት እንጀራችንን ስጠን የምንለውን ስንተረጉም ምን አለ እዛ ውስጥ? ባህሪ እንስሳዊና ባህሪ መላእካዊ አለ አባቶች። እሺ ሰው በመላእካዊ ባህሪው ሌላውን ያበላል፣ በእንስሳዊ ባህሪው ለራሱ ይበላል አሉ። እሺ አሁን አንተ ለድሃ ስታበላ እንደ መልአክ ተቆቁ መልአክ ሆንክ ማለት ነው። ለራስህ ስትበላ ደግሞ ያው ከብት ማለት ነው። ምን አሁን ልዩነት እኮ የለውም። በመዋለዱ እኮ ከከብቶች እኩል እኮ ነው። ልክ ነው። የሆነ እኮ አራት ጥጃ የወለደች ላም እኮ አለች። እኔ 4 ልጅ አለኝ። የሆነ ቦታ አንዲት ላም እኮ 4 ጥጃ አላት። የመውለድ የጽድቅም የኃጢአት መለኪያ ስላልሆነ ማለት ነው። ስለዚህ ማሰሪያውን ነው የጠየቀን። በነገራችን ላይ መጽሐፍ ቅዱስን የምታነቡ ሰዎች የምናነብ ሰዎች መጽሐፍ ቅዱስ እንደው ዓለም ተስማምቼበታል የሚለው እንኳን ብንወስድ 66 ነው። እሺ 66ቱ መጻሕፍት 40 ሰዎች ናቸው የጻፉት። የብሉይ ኪዳኑ 32 ነው፣ የሐዲስ ኪዳኑ 8 ሰዎች ናቸው የጻፉት። እሺ 8 ሰዎች የጻፉት ለምሳሌ ሐዲስ ኪዳኑን ብትመለከት ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ። እሺ እነዚህ ማቴዎስ አንድ ጻፈ፣ ማርቆስ አንድ ጻፈ፣ ሉቃስ 2 4 ዮሐንስ 5 9 ቅዱስ ጳውሎስ 14 23 የጴጥሮስ 2 25 ይሁዳ 1 26 ያዕቆብ 1 27 እነዚህ 8 ሰዎች የጻፉት ነው ሐዲስ ኪዳን። አሁን ምን ለማለት ነው የፈለኩት? አንዱ ቦታ ላይ የምታገኘው ምንባብ ሌላ ቦታ ምን እንዳለ ጭምር ማረጋገጫ ማግኘት አለ። ለምሳሌ አሁን አንድ ሰው ሮሜ 8:34 ላይ በእግዚአብሔር ዘንድ የሚማልድን ኢየሱስ ነው ብሎ ይጠቅሳሉ።
ቅዱስ ጳውሎስ የጻፈው 14 መልእክት ነው። ይሄን ቃል የተናገረው ከ14ቱ ባንዱ ነው። እሺ በዚህ ጉዳይ ስለ ክርስቶስ በሰማይ ስለሚሰራው ስራ ቅዱስ ጳውሎስ በሮሜ እንዲህ አለ፣ ዕብራውያን ላይስ ምን አለ፣ ገላትያ ላይ ምን አለ፣ ፊልጵስዩስ ላይ ምን አለ የሚለው ማየት ያስፈልጋል። በሃይማኖት እግዚአብሔር ሕግ አውጪ ይባላል። እሺ ሊቃውንት ሕግ ተርጓሚ ይባላሉ። እሺ በዘመናችን ያሉ ደግሞ ካህናት ሕግ አስፈጻሚ ይባላሉ። ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ያለው ማን ነው? እግዚአብሔር ነው፣ ኢየሱስ ክርስቶስ ነው። አሁን ክርስቶስ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው አለ እንጂ 12ቱን ሐዋርያት ዓርብ ሊሰቀል ሐሙስ ማታ ራሱን ያቆረባቸው ክርስቶስ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው አለ እንጂ እነማን ይቁረቡ፣ ከየት ይቁረቡ፣ ማን ያቁርባቸው፣ ለመቁረብ ምን ያሟሉ የሚለውን የትርጉም ስራ አልሰራም። እሺ ይሄን ብዙ ሰዎች ይዘነጋሉ። በጣም እናዝናለን። ትክክል። ያመነ የተጠመቀ ይድናል አለ። እሱ የተጠመቀው የት ነው? ዮርዳኖስ። ማን ያጠመቀው? ቅዱስ ዮሐንስ። በስንት ዓመት ተጠመቀ? በ30 ዓመቱ። አሁን ይሄ ያመነ የተጠመቀ ይድናል ሲል ክርስቶስ ዮርዳኖስ እየመጣችሁ ተጠመቁ፣ ዮሐንስ ያጥምቃችሁ፣ በ30 ዓመታችሁ ተጠመቁ ማለቱ ነው ወይ ብለው ሊቃውንት ይጠይቃሉ። ስለዚህ እግዚአብሔር ሕግ አውጪ ነው። ያመነ የተጠመቀ ይድናል ብሏል መጽሐፉ። የኛ ሊቃውንት ደግሞ ከሐዲስ ይሄን ወስደው ፍትሐ ነገሥት በተባለው መጽሐፋችን ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብሏል። ዋናው ሕጉ ተቀምጧል። ይሄ ሕግ አልተተረጎመም። የት እንቁረብ፣ እንዴት እንቁረብ፣ ማን ያቁርበን፣ በስንት ዓመታችን እንቁረብ፣ ለመቁረብ ምን እናሟላ፣ ከቆረብን በኋላ እንዴት እንኑር የሚለው ዝርዝር ጉዳይ አልተጻፈ። ስለዚህ ፍትሐ ነገሥት የሚባለው የቤተ ክርስቲያናችን መጽሐፍ ክርስቶስ ያወጣውን ሕግ መተርጎሚያ መንገድ። ስለዚህ በዚህ ቋንቋ ክርስቶስ ሕግ አውጪ ነው፣ ሊቃውንት ሕግ ተርጓሚ ናቸው ማለት ነው። አስፈጻሚስ ሲባል ካህናት፣ በየደብሩ ያሉ ካህናት። ስለዚህ መጽሐፍ ቅዱስም ስንረዳኔ በቅንነት በበጎነት ከክፋት ከተንኮል ከምቀኝነት ነጽተን በማገናዘብ መመልከት አለብን። በልጁ ያመነ የዘላለም ሕይወት አለው አለ። ትክክል። አሁን እቺን ብቻ አንጠልጥለህ አንተ ብትጠፋ ከዮሐንስ ወንጌል ምዕራፍ 3 ቁጥር 35 ላይ አግኝቻለሁ ብለህ እቺን አንጠልጥለህ እኮ ብትጠፋ በሱ ካመንኩኝ አለቀ ብለህ መጥፋት እኮ ትችላለህ። ትክክል። ግን እቺን አንጠልጥለህ ጠፋህ እንጂ ቀጥሎ ሌላ ነገር አለ። ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብሏል ብለህ በቃ ከቆረብኩኝ እኔ ባላምን ባልጠመቅ ልትል እኮ ትችላለህ። ነገር ግን የተንሰላሰለ የተሳሰረ የተያያዘ ነው ሂደቱ ማለት ነው። እንደ ቅደም ተከተልና አስቀምጡ። ያመነ ይጠመቃል፣ የተጠመቀ ይቆርባል፣ የቆረበ ቃለ ሕይወት ያሰማልን። ለመምህራችን ለመጋቤ ሐዲስ እሸቱ አለማየሁ በጣም ድንቅ የሆነውን ሚስጥር ተርጓሚውን አስፍተው ሞልተው አስፍተው አስተምረውናል። ቃለ ሕይወት ያሰማልን። በድጋሚ ለመምህራችን ወደ ቀጣይ ቪዲዮ እናልፋለን። አብራችሁን ቆዩ። አሁን ኢትዮጵያ ውስጥ የተጠላችው ሃይማኖት ብዙ ክርስቶሳውያን ሃይማኖቶች አሉ፣ አሕዛብም አሉ፣ ቆላፍ ሕዝብ አለ፣ ክርስቶስን የማያመልኩ የማያምኑት አሉ። ሁሉም የሚጽፉት ጽሑፍ፣ የሚናገሩት ንግግር፣ የሚያደርጉት ዘመቻ ኦርቶዶክስን ለማበሳጨት ነው። ሁሉ ድንጋይ የሚወረወረው ኦርቶዶክስ ተዋህዶ ላይ ነው። በስሙ የተጠላ ነው እኛ ነን። ትክክለኛ ሃይማኖቶች እኛ ነን። ክብርና ምስጋና ለአምላካችን ይሁን። ይሄ ነው ክብራችን የኛ እግዚአብሔር የሰጠን ጸጋ። የመገፋት ምልክት በሃይማኖት ሙሉ የመሆን ምልክቱ በምድር ላይ መገፋት ነው። የክርስቶስ ከሆናችሁ ብለዋል አንድ የኮፕቲክ ቤተክርስቲያን አባት ለመጀመሪያ ጊዜ በአሜሪካ ምድር ሲያስተምሩ ነው ይባላል። የክርስቶስ መሆን ከፈለጋችሁ አሉ ነጮችም ጥቁሮችም ባሉበት ኒገር ሁኑ አሉ ይባላል። ያን ጊዜ ኒገር ወይንም ጥቁሮች የተናቁ የተተቹ የተተፋባቸው ነበሩ። የክርስቶስ መሆን ማለት እንደ ጥቁር መሆን ማለት ነው። መገፋት፣ ምራቅ የተተፋባቸው የተናቁ የተዋረዱ ናቸው። እኛ የክርስቶስ ነን። ስለዚህ የምትገፋ የተናቀች ነገር ግን የማትሸነፍ ተዋህዶ ውስጥ ነው ያለነው። ጠላቶቻችን ዙሪያችንን ከበዋል። እግዚአብሔር የእሳት አጥሮ ነው ባይጠብቀን እኛ መች ራሳችንን ጠበቅን? ሁሉ ነገር እኛ ላይ ነው የሚወረወረው። ሃይማኖታችን ትክክል ስለሆነ ወደኛ የሚወረወረው ድንጋይ ላይ በዝምታችን ጊዜ ሕግ የሚያስከብሩት አካላት ዞር ብለው ያዩ። መልስ ለመመለስ ወንድሞቻችን ገና ብድግ ሲሉ ወይንም ሁለት ምዕራፍ ይዘን ብድግ ስንል መግለጫ እኛ ላይ ይጎደጎዳል። ኦርቶዶክስ እየተሰደብሽ ኑሪ መልስ አትስጪ የተባለች ነው የሚመስለው። በምንኖርበት ዘመን ርስቷ ይነጠቃል፣ አደባባዩ ይቀማል፣ መጻሕፍቷ ይቆነጻጸላሉ። ገድልና መጻሕፍቶቿ እየተገለጡ በየአደባባይ ይሳለቁባቸዋል። በዚህ ሁሉ መካከል እውር ታበራለች፣ ለምጻም ታነጻለች፣ መንገድ ታሳያለች። የሰማይ ቀስተ ደመና ጉልላቷ ላይ አለ። ማን ይመስገን? ክብርና ምስጋና ለስሙ ይሁን። የአባቶቻችን አምላክ
እግዚአብሔር ከኛ ጋር ባይሆን ኖረው አለ መዝሙረኛው ዳዊት፣ ጠላቶቻችን ሕያዋን ሳለን በዋጡን ነበር። አያችሁ፣ ጠላት በጣም እኛ ላይ አለ። ማንም ሌላ ጠላት ያለበት ሃይማኖት የለም እኮ። ኮሽ ሳይል በዓላትን የምናከብረው እኛ ነን አይደል? ማንንም ሳንናገር አክብረን የምንገባው እኛ ነን። እየተሰደብን አደባባዮቻችን ተነጥቀው በየጎዳናው እየሰደቡን ሲያልፉ በወታደር የሚታጀቡት ሌሎች ናቸው። እኛ የእንጀራ ልጅ ነን። ኢትዮጵያ ውስጥ በአሁኑ ሰዓት ኦርቶዶክስ የእንጀራ ልጅ ነች። ይሄ ግልጽ እኮ ነው፣ የሚታይ ነገር ነው። ተገፍታ የምትኖር ሃይማኖት፣ ርስቷ የሚነጠቅ ሃይማኖት፣ ካህናቶቿ በአደባባይ በጥፊ የሚመቱባት፣ በድንጋይ እየተቀጠቀጡ የሚገደሉባት፣ ሁለት መስመር መግለጫ የማይወጣ ለምን እንዲሆንኩ ስትል ደግሞ በሷ ላይ መግለጫ የሚሽጎደጎዱባት፣ ማስጠንቀቂያ የሚበዛባት፣ አገልጋዮቿ እየታፈኑ እየተያዙ መከራ የሚቀበሉባት ናት። አደባባይ ላይ የሚታይ ግልጽ ነው። በዚህ ሁሉ መካከል ግን ክርስቶስ ይመጣል። ምርቱን ከገለባ ሊለይ እነሆ በቶሎ እመጣለሁ ይላል። በዚች መንገላታት በበዛባት ሃይማኖት ውስጥ አገራችን ሰማይ ነው ብለው የጸኑት ያሸንፋሉ። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ቃለ ሕይወት ያሰማልን። ለመምህር ጳውሎስ በጣም ድንቅ የሆነ ትምህርት ነው ያስተማሩን። ወቅታዊውን ያማከለ ትምህርት ነው። ያው በአሁኑ በወቅቱ ያሉ ነገሮች ያው ሁሉም የሚያውቀው ነው የምታውቁት ነው ማለት ነው። መልስ መለሳችሁ ተብለን እስካሁን በአደባባይ የእስር ትእዛዝ የሚወጣብን ይህ በዚህ ቅድስት ተዋሕዶ ቤተክርስቲያን ስለሆነ ነው። በዚህ ተዋሕዶ ሃይማኖታችን እግዚአብሔር አምላክ ያጽናን እስከ መጨረሻ የተወከተም በዚህች አጽንቶ ያቆየን። ለመምህራችን ቃለ ሕይወት ያሰማልን። ያው ወቅታዊ ነገሩም ያዘለ ስለሆነ ያው ይጠቅመናል ብዬ ያመጣሁት ነው። ቃለ ሕይወት ያሰማልን መምህራችን። ወደ ቀጣይ ቪዲዮ እናልፋለን። ክርስቲያን የሚባል ሃይማኖት አምላክ አያውቅም፣ ነቢያትም አልሰበኩትም። ለመጀመሪያ ጊዜ ሐዋርያት በአንጾኪያ ክርስቲያኖች ተባሉ። እግዚአብሔርም ክርስቲያን ሁኑ አላለም። ክርስትና ሰው የመሰረተው ሃይማኖት ነው ይላል አንድ አላዋቂ ወንድማችን ማስረጃህ ምንድን ነው? እግዚአብሔር ክርስቲያን ሁኑ አላለም፣ ነቢያቶች አልሰበኩትም አልከን፣ ማስረጃህ ምንድን ነው ብንልህ መልስ የለህም። ማስረጃ ወይ አቡ ሀይደር ነው ወይ አንደኛው ማስረጃ የምትጠቅሱት አንድ ኡስታዝ ወይም ደግሞ አንድ አላዋቂ ያንተን ቢጤ ነው ማለት ነው። ክርስትና ሃይማኖት ሰው የመሰረተው ሃይማኖት ነው ካልክ ከኛ ጋር ሳይሆን ከራስህ ሃይማኖት ጋር ነው የምትጋጨው ማለት ነው። ምክንያቱም እስልምና መብቀያው መሐመድ ስለሆነ ማለት ነው። ስለዚህ የሰው እሳቤና ሎጂክ ሊባል የሚችለው የእናንተ ሃይማኖት ነው። መጽሐፍ ቅዱስ ከኦሪት ዘፍጥረት እስከ ራእየ ዮሐንስ የሚያወራው ስለ ክርስትና ነው። የክርስትና ሃይማኖት የት ነው የጀመረው ስንል እግዚአብሔር አምላክ ዓለማትን ሳይፈጥር ገና በህሊናው አስቦ አስቀምጧት ነበር። እግዚአብሔር ሰማይና ምድርን ከፈጠረ በኋላ በሰማይ በሶስቱ ሰማያት በኢዮርና በራማ በኤረር በሶስቱ ሰማያት ቅዱሳን መላእክትን ፈጥሮ በዛ አስቀመጠና ክርስትና ሃይማኖትን ለነርሱ ሰጣት ማለት ነው። ክርስትና የሚባል ሃይማኖት አምላክ ያውቀው። ይሄ ምን ማለት ነው? እኛ እኮ ተው እንጂ ወንድማችን፣ እኛ እኮ ስላሴን የምናመልክ ሰዎች እኮ ነን። አምላክ አያውቅም የምትባሉት እናንተ ናችሁ። ጣዖት የሚያመልኩ ሰዎች ናቸው እንደዛ የሚባሉት እንጂ እኛ ስላሴን የምናመልክ በ40ና በ80 ቀን የተጠመቅን ውልደ እግዚአብሔር ነን ማለት ነው። በሁለተኛ ዮሐንስ ቁጥር 9 ላይ እንዲህ ተብሎ ተጽፏል፣ ለሚወጣ ሁሉ በክርስቶስም ትምህርት ለማይኖር ሰው አምላክ የለውም፣ በክርስቶስ ትምህርት ለሚኖር አብና ወልድ አሉት ይላል። ስለዚህ እኛ በአብ በወልድ በመንፈስ ቅዱስ ስም የተጠመቅን የስላሴ ልጆች ነን ማለት ነው። ስለዚህ አምላክ አለን። አምላክ የሌላቸው ክርስቶስን የማያውቁት ጣዖት የሚያመልኩ እናንተና መሰሎቻችሁ ናቸው እንጂ እኛ የእግዚአብሔር ልጆች በመንፈስ ቅዱስ ከውሃና ከመንፈስ የተወለድን የእግዚአብሔር የመንፈስ ቅዱስ ልጆች ነን ማለት ነው። ክርስትና ማለት ክርስቶስ የመሰረተው ሃይማኖት፣ የክርስቶስ ተከታይ ማለት ነው። ስለዚህ ክርስቶስ ደግሞ በራእየ ዮሐንስ ምዕራፍ 21 ቁጥር 6 ላይ እንዲህ ይላል፣ አልፋና ኦሜጋ መጨረሻውና መጀመሪያው እኔ ነኝ፣ ለተጠማም ከሕይወት ውሃ ምንጭ እንዲያው እኔ እሰጣለሁ ይላል። ስለዚህ ክርስቶስ ከዘላለም ዘመናት በፊት የነበረ ነው። ስለዚህ ክርስትናን ሃይማኖት ደግሞ የመሰረታት እርሱ ነው፣ በሰማይ ለመላእክት በምድር ደግሞ ለሰው ልጆች ማለት ነው። ስለዚህ ክርስትና ሃይማኖት አምላክ የለውም። እንዴቱ ነው አምላክ የለውም የሚለው? ክርስቶስን የማያውቅ ሰው ነው። ስለዚህ እንደዛ ከሆነ ደግሞ እናንተ ናችሁ አምላክ የሌላችሁ ማለት ነው። እንግዲህ ክርስቲያኖች በአንጾኪያ ነው የተባሉት ለሚለው መጽሐፍ ቅዱስ እንዲህ ይለናል። የኤፌሶን መልእክት ምዕራፍ 1 ቁጥር 4 ላይ ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ ተመረጠን ይላል። ስለዚህ እኛ ዓለም ሳይፈጠር ነው በክርስቶስ የተመረጥ ነው ማለት። ስለዚህ አምላክ የላቸውም ልትል አትችልም። የኡስታዝ ወሬ ይዘህ የአጋንንትን ትምህርት ይዘህ እውነተኛ የሆነውን የእግዚአብሔርን ቃል መቃወም ይሄ ተገቢ አይደለም ማለት ነው። ይሄ የሚስማማው ለእናንተና ለመሰሎቻችሁ ስለሆነ ማለት ነው። ነቢያት አልሰበኩትም ለሚለው ማስረጃ እንስጣቸው። ትንቢተ ኢሳይያስ ምዕራፍ 53 ቁጥር 5 ላይ እንዲህ ተብሎ ተጽፏል፣ እርሱ ግን ስለ መተላለፋችን ቆሰለ፣
ስለ በደላችንም ደቀቀ፣ የደህንነታችንም ተግሣጽ በእርሱ ላይ ነበረ፣ በእርሱም ቁስል እኛ ተፈወስን ይላል። ማነው ይህንን ያለው? ነቢዩ ኢሳይያስ። ኢሳይያስ ከክርስቶስ ልደት በፊት ከ700 ዓመት ዓለም በፊት ይኖር የነበር የእግዚአብሔር ነቢይ ነው ማለት ነው። ስለዚህ ይህ ነቢይ የክርስቶስን መከራና እርሱ ለሰው ልጆች ያደረገውን ድህነት በብሉይ ኪዳን ሆኖ በትንቢት መነጽር እግዚአብሔር ገልጾለት በዚህ መልኩ ተናግሯል ማለት ነው። ሌላኛው ደግሞ ነቢየ ጽድቁ ልበ አምላክ ቅዱስ ዳዊት በመዝሙር 21 ቁጥር 17 ላይ እንዲህ ብሎ ተናግሯል ማለት ነው። አጥንቶቼ ሁሉ ተቆጠሩ፣ እነርሱም አዩኝ ተመለከቱኝም፣ ልብሶችንም ለራሳቸው ተከፋፈሉ፣ በቀሚሴም ላይ ዕጣ ተጣጣሉ ይላል ማለት ነው። ክርስቶስን ስናነብ በመጽሐፍ ቅዱስ በወንጌል ስናነብ የክርስቶስን ቀሚስ የአይሁድ ወታደሮች ዕጣ እንደተጣጣሉበት ይነግረናል ማለት ነው። ስለዚህ ስለማን ነው? ቅዱስ ዳዊት የእስራኤል ንጉሥ ነው። በእስራኤል ላይ 40 ዓመት የነገሰ ታላቅ ንጉሥ ነው። ማን ቸንክሮት፣ ማን አጥንቶቹ እስኪቆጠሩ ድረስ ገርፎት፣ በእርሱ ልብስ ላይስ ማን ዕጣ ተጣጥሎ? ስለማን ነው የሚናገረው? ስለ ክርስቶስ ነው ማለት ነው። ስለ ክርስቶስ ስቅለት ነው እየተናገረ ያለው ማለት ነው። ክርስትና ደግሞ በክርስቶስ ነው እንጂ የተመሰረተው በሰው አይደለም ማለት ነው። ክርስቶስ ደግሞ ከዘላለም ዘመናት በፊት የነበረ ነው ማለት ነው። እኛ ክርስቲያኖች የምንከተለው የመላእክትን ሃይማኖት ነው። ኢየሱስ ክርስቶስ በመላእክት መካከል የመሰረታትን ሃይማኖት በምድር ደግሞ ለሰው ልጆች አንጥቶ ለእኛ ሰጠን። በመላእክት ዘንድ እነሆ እግዚአብሔር 24 ሰዓት ቅዱስ ቅዱስ እየተባለ ይመሰገናል። በቤተ ክርስቲያንም 24 ሰዓት ቅዱስ ቅዱስ እየተባለ ይመሰገናል። ይሄ ነው የኛ ሃይማኖት ማለት ነው። ስለዚህ አምላክ የለውም ለሚለው እንግዲህ አምላክ የሌላችሁ እናንተ ናችሁ ማለት ነው። ሰው ነው የመሰረተው ካልክ ደግሞ የምትጋጨው ከራስህ ሃይማኖት ጋር ነው። ምክንያቱም ሰው መሐመድ የመሰረተው የእናንተን ሃይማኖት ነው ማለት። ስለዚህ ያን ይመስላል። ክርስቲያኖች ለሁሉም ሰው ሼር አድርጉ። እግዚአብሔር ይስጥልኝ። አሜን። እግዚአብሔር ይስጥልን ወንድማችን፣ ቃሌት ያሰማልን። እንግዲህ አሁን ከዚህ በላይ ምን መጨመር ይቻላል? በቂ ከበቂም በላይም ነው። ወንድማችን ቃሌት ያሰማልን። በድጋሚ ሃይማኖት የላችሁም ብዙ ነው እንግዲህ የሚባለው ይመስለዋል ሰው። እንግዲህ አሁን እንደዚህ ሰው እንትኖቻቸው የነሱ መምራን የሚሉትን ሁሉ ልክ ተደርጎ ይወስዳሉ ማለት ነው። ያው ግን መጻሕፍትን ደግሞ ወንድማችን ምን አመሳጥረው እንደነገረን እግዚአብሔር ወልድ እግዚአብሔር መሆኑን መጻሕፍትም ይናገራሉ፣ አባቶችም ያስተምራሉ ማለት ነው። እንግዲህ አሁን እነሱ ብዙ ቢሉም ይበሉ። እንግዲህ አሁን ምን ማድረግ ይቻላል? እንትን በግድ አይባልም፣ በግድ ማኑ አይባልም። ካመኑ ሰየው መናገር ነው። አንሰማም ካሉ ደግሞ መተው ነው። ቃላዊት ያሰማልን ለወንድማችን። አሁን ደግሞ ወደ ወቅታዊ ወደ ሆነ ጉዳይ ወንድሞቻችን ምን አሉ የሚለው ነው። እንግዲህ አሁኑ ሰሞኑ የተፈጠረው ነገር ሁሉም ያውቀዋል። ስለ ብርቱካን እህታችን ብርቱካን ላይ አንድ በኢቢኤስ ላይ ቀርባ የተፈጠረባት የተደረገባትን ነገር አድርጋ ነበረ። የቀረበውን እንትን ሐሰት ነው ብለው የጸጥታ አካላት እሷም ባለትዳር እንደሆነች ሌላ ሕይወት እንዳላት አስመስለው ደግሞ ሐዋሳ እንደተማረች ተደርጎ የቀረበባት ማስረጃዎች አሉ። እሷም እስር ቤት ነው ያለችው። ያቀረቡት ሰዎችም እንደዛው በእስር ቤት እንዳሉ ነው። እንደውም የኢቢኤስ ባለቤቶችም ታስረው እንደገና ተፈተዋል በዋስ እና ወቅታዊ ጉዳዩን እስቲ ምን ይመስላል ወንድሞቻችን እንዴት ተመለከቱት የሚለው ደግሞ እስቲ ከወንድሞቻችን እስቲ እንመልከተውና የራሳችሁን ምልከታ ደግሞ እናንተ ታስቀምጣላችሁ በኮሜንቱ ማስቀመጫ ላይ ማለት ነው። እስቲ አብረን እንከታተል። ለብርቴ ቀድመህ ቪዲዮ ሰርተህ አሁን የኢቲቪን ዶክመንተሪ ስታየው አታፍረንም ያለኝ ሰው አለ። ማፈሪያ የሌለህም አንተ ነህ። ህሊናህን ያጣህም አንተ ነህ ወንድም ማለት። ብርቴ እንኳን እንደዚህ እንድትተው ነው በስክሪፕት መልክ ተጽፎ ተሰጥቷል። ተውነው ቢሆን በጣም ነው ማደንቃት። የውሸት እንኳን ቢሆን ኢቢኤስ ላይ የቀረበችው ብርቴ ያው በኢቲቪ አገላለጽ ማለት የመጀመሪያዋ ብርቴ በጣም ነው ማደንቃት። እንዴት አላደንቃት? ምክንያቱም ትናንትና ባይኔ ያየሁት ነው በትወና መልክ ያሳየችኝ ሪሉ። ደሞስ በእያንዳንዱ ኢትዮጵያዊ ህሊና ውስጥ እነዛ 17 ልጆች የሉም እንዴ? እናት አባቶቻቸው እስከ ዛሬ እያለቀሱ አይደለም እንዴ ያሉት? ይህን እንዴት ምረሳ ይመስላል? ኢቢኤስ ላይ የቀረበው የውሸት ትወና ቢሆን ሪል እንደሆን ስለሚሰማኝ እንዴት አላለቅስም? የኔ እህት ብትሆንስ? እንደዚህ ብለህ ማታስብ ከሆነ እንዴት ነው ነገ የተሻለ ነገር የሚመጣው? ለምንስ ልጅ ትወልዳለህ?
ከመጀመሪያው ኢቢኤስ ያቀረባት ብርቴ የመጀመሪያዋ ብርቴ ሪል መሆኑና እንደው ምንም አይነት እንከን የማይወጣለት በሷ ላይ የደረሰ መከራ መሆኑን ማስረጃው ኢቢኤስ የሚባለው ተቋም ለኢትዮጵያ ሕዝብ በሚደርስበትም መከራ በዛው ሀገር ውስጥ የሚደረገው ስቃይና መከራ አንድም ቀን ድምጹን አያውቅ። አንፎርቹኔትሊ ግን የእግዚአብሔር እጅ ስላለበት ብርቴን አምጥቶ አስጨክኗት በራሷ ላይ የደረሰባትን መከራ እንባዋን እያፈሰች መሰከረች። ይህ አሁን ባሉት ገዢዎች መቃብር ላይ የሚጻፍ እውነት ነው። እነዚያ ልጆች 17ቱ የት ሄዱ? ጠፍተው የቀሩትስ? ፖለቲካ የተበላሸ ብሎ በኢንተርፖል ሰዎችን ይዞ መሄድ መንግስት እንዴት እነሱን አላመጣችሁም ብለህ አትጠይቅም እንዴ? ሰው ከሆንክ ብርቴ ዋሽታ ነው እውነቷን ነው ምናምን ትላለህ እንዴ? ትናንትና ህፃኒቱ ስትደፈር አላየህም እንዴ? ለወንድሟ ሴቲቷን ቪዲዮ እየቀረጹ ለወንድሟ ለገዛ ወንድሟ ሲያስደፍሯት አላየህም እንዴ? ኢትዮጵያ ውስጥ ህሊና የለህም እንዴ አንተ ሰውዬ? ይህን ማላስብ ነው የሚመስልህ? እነዛ ልጆች ጠፍተው ከቀሩ ብርቴን የመሰለ ተዋኝ ካገኘን እኮ ነገ በፍቅርና በአንድነት አብረን ስንዘምር እዛች ባንዲራ ላይ እግዚአብሔር ፈቅዶ ከተገመድን ማለት ነው በኤፒሶድ መልክ በዚህ ህዝብ ላይ የደረሰውን መከራ ለልጅ ልጁ እያሳየ ልጆቹን እንዲያሳድግ ለህዝቡ በፊልም መልክ ይታያል ነገ። ግን እግዚአብሔር ደግሞ የምሩን የእውነቱን አመጥቶ ለኢትዮጵያ ህዝብ አሳየው። ህሊና ከሌለ ይህ ውሸት ነው ትላለህ። ለማንኛውም እንደዚህ አይነት ሀገር እንደ ሀገር እንደዚህ ስትዋሽ አንተ ከራስ ጋር መታረቅ፣ ንስሐ መግባት፣ እግዚአብሔርን መማጸን ያለብህ። እንደ ሀገር እንደዚህ ስንዋሽ ማለት ነው። ውሸት በግለሰብ ነበር። እንደ ሀገር ሲዋሽ ጸሎት በቃ ጸሎት ማድረግ ነው። ንስሐ ሱባኤ መግባት ነው በምትችለው አቅም እና መዘጋጀት ነው። እንደው እንዴት አይነት ሰው ነው ያለው ባካችሁ። እናመሰግናለን ወንድማችን ሰርጸ ድንግል። ያው እንግዲህ አሁን በሱ ያለው ሐሳብ የተመለከተውን የሱን ሐሳብ አስቀምጦልናል። እናመሰግናለን። እስቲ ቤንጃቲው ደግሞ ምን ይለናል? እስቲ አብረን እንከታተሉ። ይመስለኛል ይህ ቪዲዮ ይሄ ዶክመንታሪ የተሰራው ከመጣቱ በፊት የተሰራ ቪዲዮ ይመስለኛል። እርግጠኛ አይደለሁም፣ ቼክ አላረኩም ገብቼ ዩቲዩብ ቻናሉ ላይ። ግን እስቲ ምን ይሉናል? አብረን እንከታተሉ። ላይ በአዲስ ምዕራፍ ፕሮግራም ላይ አንድ እህት መታ ነበረ እና ፕሮግራሙ ተላልፏል። የወጡ ብዙ ጉዳዮች አሉ። ዩኒቨርሲቲ ደምቢ ዶሎ ዩኒቨርሲቲ በወቅቱ በጣም ብዙ ነገር ሲያስብል ሲያጨቃጭቅ የነበረ ጉዳይ ነው። ለምሳሌ በወቅቱ ይኸውልህ ከጠቅላይ ሚኒስትሩ እስከ ፕሬስ ሴክሬታሪ ድረስ እስከ የሀገሪቱ ጠቅላይ ኤታማዦር ድረስ አንዳቸው ከአንዳቸው ዩኒቨርሲቲውን ጨምሮ አንዳቸው ከአንዳቸው የማይገናኙ ነገሮችን ሲሉ ስንሰማ ነበረ። አስለቅቀናል፣ ከጽንፈኛው ነው አስለቅቀናል ብሎ አስለቅቀናል አለ። ጠቅላይ ሚኒስትሩ ደግሞ ላይክ ነገሩ እንደሆነ በማመን ሁኔታ ውስጥ ግን ምንም እስካሁን ድረስ የሞተ ሰው የለም። ብዙ ዲቴል ታሪኩ ብዙ የሚያስብል ብዙ ልትናገር የምትችለው ነገር አለ ልጅቷ አምናለሁ። ገባ ግን የተቀናንሷል። እሱ ይሁን መቆረጡን ነው ያው መግለጽ ይፈልጋል። ይሄ በመተላለፉ እኮ ጣቢያው ላይ ይህን ፕሮግራም አስወርደውባቸው ብቻ ግን ኢቢኤስ ማድረግ ያለበትን ነገር እንደ ፕሮግራምም ለማስረዳትም አምጥቶ ሰርቶታል። የፕሮግራም ኦኬ ተሰራ፣ ህዝብ ጋር ደረሰ አይደል? መጣ፣ ቀረበ፣ ታየ አይደል? እንግዲህ ከዛ በኋላ ምንድነው ከመንግስት አካል የተደረገው? እንዲነሳ ነው የተደረገው። ኢቭን ከቲክቶክ ላይ ነው የተነሳው ይሄ ነገር። ይሄን ሴራና የመንግስትን እንዴት ነው በሀገር ምን አይነት ደህንነት እንደማይሰማ ግልጽልጽ አድርጎ ያጋለጠ ነገር ነው። በነገራችን ላይ ስላስነሱት ባሰ። እነዚያ ጋሽ ተብዮች አረመኔዎች አሪዮሶች ብር የሚልላቸው ወይ በባንክ ነው አይዘር በካሽ። በኋላማ በባንክ ሁሉ ተጀመረ እኮ ገረመኝ እኮ እሱ። ህግ ቢኖር ትራንስፈር ሲደረግ ትራንስፈር የተደረገለት አካውንት ይታወቃል አይደለ? ለምንድን ነው ያን ሰው ማያዝ ያልተቻለው? ገርሞ እኮ እሱ አንዴ ወይ ሁለቴ ቢሆን ኦኬ ገጠመኝ ነው ትላለህ። አንድ ሁለት ቀን ወይ ሆይ እንላለን። ከዛ በኋላ ነገሩ ይረሳል። ይሄም እንደዚህ ነው የሚሆነው። ገብቷል? ይሄ እኮ እሷ ወጣ እዛ ጋር የተደረገውን ነገር ገለጸች እንጂ ሊሆን እንደሚችል እኮ መገመት ነበረብን እኮ። ዛሬ መንግስት ምን እያደረገ እንደሆነ ታውቃለች። ልጅ ነገሩን ለማድበስበስ አልተደረገም። ይህንን ያደረጉብኝ የአማራ ጽንፈኛ ኃይሎች ናቸው በይ ተበላ ዶክመንታሪ ለመስራት ዝግጅት እያደረጉ ይሄ እንግዲህ ሰማኑ ነው። እንደውም ታስራ መመርመር አለባት ተልኮ አላት እስከ ማለት ተደርሷል፣ ተጀምሯል። ምክንያቱም ይሄን መታ ያለችው
እነሱ የሚሉት ክልላችን ሰላም ነው እንደዚህ ኢትዮጵያ ውስጥ እና ያዛይነ ችግር የለም ምናምን የሚለው ነገር ኢቢኤስም ተጠያቂ ይሆናል እስከማለት ፕሮግራሙ ከተላለፈ በኋላ ደምቢ ዶሎ ዩኒቨርሲቲ ምን ያህል በ14/7/2017 ዓ.ም በኢቢኤስ ፕሮግራም ላይ በተደረገው ቃለ ምልልስ ብርቱካን ተመስገን ከበደ የተባለች በ2013 የትምህርት ዘመን በደምቢ ዶሎ ዩኒቨርሲቲ ሁለተኛ ዓመት የፋርማሲ ተማሪ ነበርኩ በማለት የሰጠችው ሐሳብ ተከሉክ ምን ያህል ድንዝናቸው ፈጠራ ነው ለማለት እኮ ነው። ሐሳብ አረጉት በቃ ፈጠራ እንደውም ተፈጥሯል። በቃ ዝም ብሎ ሐሳብ ነው። ይሄን ያህል ነው ቀይ ያበሩት ስህተት መሆኑንና ዩኒቨርሲቲው የፋርማሲ ትምህርት ሲሰጥ በ2013 የሁለተኛ ዓመት ተማሪ እንዳልነበረው ይገልጻል። ይህ ድርጊት በጣም ኃላፊነት የተጎደለውና ምንም አይነት ማስረጃ የሌለው ስለሆነ ግልጽ የሆነ ስም ማጥፋትና ዩኒቨርሲቲያችንን ስም የሚያጎድል ስለሆነ ኢቢኤስ ይህን ወንጀላ እስካልቀለበሰ ድረስ ዩኒቨርሲቲው ጉዳዩን ወደ ፍርድ ቤት እንደምንወስድ ይገልጻል ይላል። እኔ አይገርመኝም። ለምን መጀመሪያም ከኔ ትምህርት ቤት አልታገቱም ያለኮ ነው። ውድ ተመልካቾች ዝም ብላችሁ ሌላ አይደለም ዶክመንት እንዳነካ ሄዳችሁ ቻት ጂፒቲ ካላችሁ ዝም ብላችሁ ጻፉና ደምቢ ዶሎ ዩኒቨርሲቲ ፋርማሲ ብላችሁ ዝም ብላችሁ ስጡት። ቻት ጂፒቲ እንኳን መቼ እንደተጀመረ ያውቀዋል። ሁለተኛ እሷን መካድ እሷን ጨረሱን እዛ ውስጥ የለችም ነበርም ነው አንዱ አይደለ እዛ ትምህርት ቤት ፋርማሲ ተማሪ ብቻ አይደለችም ሳይሆን ራሱ እዛም ግቢ ተማሪ አይደለችምም ነው። በጣም ከባድ ነው። አሁን ይሄን ነገር አድርግ ይባላል፣ ዶክመንተሪ ይሰራል፣ ጫን እያለ ከሄደ ኢቢኤስም ያስተባብላል። ግዴታ ነው። ጫና ከተደረገበት ምንም ማድረግ አይችልም። ኢቢኤስን ሳላመሰግን አላልፍም። በጣም አመሰግናለሁ ማለት ምክንያቱም ሪስክ ወስደዋል። ሪስክ ወስደው ነው ፕሮግራም ያዘጋጁት። እንደዚህ እርምጃ እንወስዳለን ማለት ነው የሚቀለው ከዩቲዩብ ላይ አስወርዱ ማስተባበያና አጋለጠቻቸው። ይኸውልህ ጠቅላይ ሚኒስትሩ መጥቶ የሞተ የለ ምናምን ሲያጣጥሉ ያኛው መጥቶ አልታገተም ምናምን ሲሉ ከታገቱት መሀል መጥቶ እውነቱ ፈረጣ ተገለጡ። ለዚህ ተቃውሞ እስቲ አሁን የሴቶች ምናምን የሚባሉ ማት ነገሮች አሉ አይደል? እስቲ አሁን ይምጡ። አይ ቢኒ ይሄ የሴቶች ብቻ አይደለም ነው አሉ ተቋሞች ማለት አሁን ለምሳሌ ህዝቡ እንደ ህዝብ ማረብ መጠየቅ ያለበት መጠየቅ አለበት። ለሌላ የፈለኩት ምንድነው መሰለ ግለሰብ ሴቶች ለምሳሌ ሴቶች በሚለው ነው ነገር ግለሰብ ወይ ባል ወይ ቦይፍሬንድ ሆኖ ጥቃት ሲያደርስ የሴት ልጅ ጥቃትና የሚባለው ለግለሰብ ላይ የሚነሳ ነገር አለ አይደል? ልክ እንደዛው በህብረት እነዚህ ልጆች ላይ ለደረሰባቸው ነገር መንግስትን ተጠያቂ ለማድረግ ተቋምም እንደ ተቋም ህዝብም እንደ ህዝብ የሆነ እንቅስቃሴ መደረግ አለበት። ይሄ ከዛ ያለፈ ነው። እኔ ደግሞ የስርዓት ለውጥ የሚያስፈልገው ጉዳይ ነው እንደኔ እሱማ በቃ የሴት ምናምን ማህበር አይደለም። ከዛ ባለፈ ስር ነቀል ለውጥ የስርዓት ለውጥ ነው የሚያስፈልገው። በጣም ያሳዝናል። እንግዲህ ለዚች ልጅ እንግዲህ እግዚአብሔር ይድረስላት ነው መቼስ ህግ ይድረስላት ለማለት ምንም ነገር የለም። ኢቢኤስ ላይ እናመሰግናለን ወንድሞቻችን፣ እናመሰግናለን በጣም ያው እንግዲህ የራሳቸው ምልከታ ያው ደግሞ እንዳሉ የመረጃ ማድበስበስ ታይቶበታል ብለዋል። ሌላ መረጃ ቀጣይ የምናየው ቪዲዮ ስላለ እዛ የምናገኝ ይሆናል ማለት ነው። እንዳሉትም ገብቶ እዛ እነሱ ጋር መረጃ ማግኘት መቼ እንደጀመረ ይሄ መረጃዎቹን ማግኘት እንደሚቻልና መቼ እንደጀመረ ራሱ በየፋርማሲስት ትምህርቱ ማስተማር የጀመረበት የፋርማሲ ፋካልቲው መቼ መስጠት እንደጀመረም እንደሚያሳይ ነው የሚነግሩን ወንድሞቻችን። በጣም እናመሰግናለን። ያው በዛን ጊዜ ይህ ነገር ተፈጠረ ተማሪዎቹ በታገቱበት ጊዜም ብዙ እንደነገሩን በጠቅላይ ሚኒስትሩም በየዛ ሴክሬታሪያል ዋና ጸሐፊ የነበረው ደግሞ ማናቸው ጥላሁን ምናምን የሚባል የነበረውን በዛን ጊዜ የሚሰጡት የነበረ የተለያየ መረጃ ነው። ግማሾቹ ተለቀዋል፣ እንደውም ከቤተሰብ ጋር ተገናኝተዋል የሚሉ መረጃዎች ሲወጡ ነበር። እንደገና ደግሞ እንደውም ዩኒቨርሲቲው እንደው ከኔ ትምህርት ግቢ ውስጥ የታገተብኝ ተማሪ የለም የሚል በጣም የተለያዩ መረጃዎች ሲወጡ የነበረ ጠቅላይ ሚኒስትሩን በዛን ጊዜ ደግሞ እንደውም የሞተ የለም ምናምን ግማሾቹ አልተያዙም፣ ግማሾቹ ደግሞ የሞተ የለም ካልተያዙ እንዴት የሞተ የለም ይባል የነበረ። ሌሎቹ ደግሞ እንደውም ከቤተሰቦቻቸው ጋር ተገናኝተዋል የሚሉ በጣም የተለያዩ ኢንፎርሜሽኖች በዛ ጊዜ ይወጡ ነበር እና
ወንድሞቻችን እንደውም ከስር መሰረቱ ጀምረው ያቀርቡበት ነው። በጣም እናመሰግናለን። እንደው ለሷም እግዚአብሔር እንግዲህ አሁን ይርዳት። እስር ቤት እንዳለች ነው እስካሁን ያለ መረጃ የሚያመለክተው። እንግዲህ አሁን ፈጣሪ ያቅልላት ነው የሚባለው። እንደውም ቀርባ ያው እንዲህ አልተደረገብኝ ምናምን የሚል እና አሁን ቀጣይ አሽሩካ የሚባል ተብሎ የሚታወቀው በዩቲዩብ ቻናሉን ያቀረበው መረጃ አለና እስቲ እንደው በአትኩሮት እንድትከታተሉት ጋብዛችኋለሁ። ለምን እሱም እንግዲህ አሁኑ አስተማሪ እንደነበረና ይሄ አሁን ከውጤት አሰጣጡ ጋር እንዴት እንደሚሰጥ ውጤት እና ያው እንደው ፋላስ ያሉበት ነገሮች ስለሚታይ ነውና አሽሩካ ሚለን እስቲ አብረን ተመልክተን መጨረሻ ላይ እንገናኛለን ማለት ነው። ብርቱካን በደል እንዳይሰማ ደራሲ ዳንኤል ክብረት የውሸት ድርሰቱን ይዞ መጥቶ ያሰራጨው ይገኛል። ይህንን መረጃ ነው በዚህ ቪዲዮ ማጋልጠው። ሁለት ነገር እነግራችኋለሁ። ሼር፣ ኮፒ ሊንክ እያደረጋችሁ በዚህ ዙሪያ እናንተስ ምን ታስባላችሁ? ኮሜንት አድርጉን። በተለይ ዳውን ብልጽግና ዳውን አብይ አህመድ እያላችሁ ይህንን ግፈኛ ገዳይ ጨፍጫፊ ስርዓት ተቃወሙ። አሁን ዶክመንተሪ ቪዲዮ ይለቁታል። ህጻናትና ሴቶች በድሮን ጭምር እንዲገደሉ የሚያማክረው የጦር ወንጀለኛው ዳንኤል ክብረት ድርሰቱን ጽፎ ለናትናኤል መኮንን ለህሊና ቢሱ የብልጽግና ሆዳደር ልኮለታል። እሱም እንዲህ አለ። ብርቱካን አግብታለች ነው የሚለው። ይህም ያገባችው በአማራ ክልል ጎጃም በጥር 10 2015 ዓመተ ምህረት እንግዲህ ድል ባለ ሰርግ ተጋቡ። ቀውጥ የሆነ ሰርግ ተዘጋጅቷል ነው የሚሉን። በእሮብ ቀን የጥምቀት ዋዜማ ሰርግ ድል ያለ ሰርግ ተደግሶ አቤት ውሸት! ይሄ በስመ አብ ወልድ! እንዴት ነው ሰዎቹ የረከሱት? ብልጽግና እውነትም ብልጽግና ውስጥ ከገባ በኋላ ዳንኤል ክብረት ሃይማኖቱንም ጥሏል የተባለው ይሄ ነው። በየትኛው በአማራ ክልል ጎጃም ውስጥ ለዛው ባህል እምነት አዋቂ ቁልል ያለ ውሸት። ሁለተኛ የለቀቁት መረጃ ብርቱካን የደምቢዶሎ ዩኒቨርሲቲ ተማሪ ሳትሆን የሐዋሳ ዩኒቨርሲቲ ተማሪ ነች ብለው ውጤቷን ለቀዋል። በዛ ውስጥም ደግሞ ውጤቷ ላይ ዲ+ የተባለ ውጤት ተቀምጧል። ይሄ እንግዲህ ዲ+ የተባለ እኔ ዩኒቨርሲቲ ተማሪ ነበርኩኝ፣ አዲስ አበባ ዩኒቨርሲቲ የተማርኩት። ዲ+ የሚባል ውጤት አናውቅም። ከዛም በኋላ የዩኒቨርሲቲ መምህር ነበርኩኝ። ዲ+ የሚባል ውጤት ዩኒቨርሲቲ ውስጥ አይታወቅም። ምናልባት እኔ ከሀገር ከወጣው በኋላ ተቀይሮ ይሆን ብዬ የሐዋሳ ዩኒቨርሲቲ ዌብሳይቱ ላይ ሄጄ ተመለከትኩኝ። ዲ+ የሚባል ውጤት ታይቶም ተሰምቶም አይታወቅም። እንዲያውም ለየት ያለ ኤፍኤክስ የሚባለው የውጤት አይነት ኋላ ላይ ነው የመጣው። ዲ+ የሚባል ግን የለም። ስለዚህ አይናቸውን በጨው አጥበው እነ ዳንኤል ክብረት ድርሰት ነው ይዘው የመጡት። ሌላ የሚያስገርመው የግሬድ ሪፖርቷ የተሰራው 2013 ይላል በኢትዮጵያ ቀን አቆጣጠር። ዩኒቨርሲቲ ኢትዮጵያ ውስጥ እንግዲህ የምታውቁት ሁላችሁም ተማሪዎች ታውቁታላችሁ። በኢትዮጵያ ቀን አቆጣጠር የግሬድ ሪፖርት አይሰራም። በፈረንጆች የቀን አቆጣጠር ነው የሚሰራው። ስለዚህ የትምህርት መረጃ እነ ዳንኤል ክብረት ያዘጋጁት የውሸት መረጃ ነው። ተመልከቱ እንግዲህ። ስለዚህ የብርቱካንን እንባ ለመሸፈን ነው እንግዲህ የግፍና በደል አልደረሰባትም ውሸት ነው ለማለት ነው እንግዲህ። በአማራ ሴት ላይ የደረሰው ግፍና በደል አልተጻፈም አልተነገረም እንጂ እንዲያው ያልደረሰ በደል አለ። ኢትዮጵያ ውስጥ ያልሰማነው ግፍና በደል አለ። ይሄንን ለመሸፈን ነው እንግዲህ ይሄ ብልጽግና ካድሬዎች እና አበበ ቶላ ፈይሳ እና ማንየላ አጀንዳ ይሄንን ያደረጉት። የኢቢኤስ ኃላፊውን አስረዋል። ብርቱካንም እንደታሰረች እየተነገረ ነው። እንግዲህ ግፍና በደልን ለማፈን ይሄን ያክል ርቀት ሄደው የሚሰሩትን ነገር ተመልከት። እንግዲህ የኢትዮጵያ ሕዝብ ግፍና በደል እንዳይነገርም መረጃ የተነገረበትም ሚዲያ ያስራሉ፣ ያፍናሉ። እነ መስከረም አበራ ሌሎቹ የምንመለከተው እኮ ለምን ህጻናት፣ ሴቶች በግፍ ይገደላሉ? አማራ በመሆናቸው ለምን ይገደላሉ? በዛ ምክንያት ነው። ሚዲያው ምን ያክል እንደታፈነ እንዳፈኑ ተመልከቱ። በዛ ላይ ደግሞ ፕሮፓጋንዲስቶችን አሰማርተው በገንዘብ የኢትዮጵያ ሕዝብ ራስህን እንደሚያጠቁ ውሸት እየነዙ ታሪክ እየጻፉ የደረሰበን ግፍ እንዳይወጣ እንደሚያደርጉ ተመልከት። ይሄ ነግበነ ማለት ነው። ነግበነ በል። ስለዚህ ግፍና በደልን ተቃወም። ፋኖ ይችላል፣ ፋኖ ነኝ በሉ። ግፍና በደል እንቃወም። እንግዲህ እኔ እዚህ መረጃውን ላካፍላችሁ የፈለግኩትን ምንድነው ምን አይነት የውጤት አሰጣጥና ደግሞ ተመልክታችሁት ከሆነ የውጤቱ ራሱ የተጻፈው በኢትዮጵያ ካላንደር በኢትዮጵያ ካላንደር ብቻ ነው እንደሚጻፈው የውጤት ከዩኒቨርሲቲ ያለው ያው ሁሉም ተምሮ የወጣ ስለሆነ ይሄን እንደው መገንዘብ አያቅተው እንደው የራሳችን ውጤት ገለጥ አድርገን ብናይ እዛ ይመሰክርልናል ማለት ነው። ምናልባት እንደው በቅንፉ ውስጥ ምናምን ሆኖ የኢትዮጵያ ካላንደር ሊቀመጥ ይችላል እንጂ
በፍጹም በኢትዮጵያ ካላንደር ውስጥ አይሰራም። እንደው በጎርጎሮያኑ ቀመር አቆጣጠር ነው እንግዲህ አሁን ግሬድ የሚሰራውና እንደው ያስተዛዝባል በጣም ደግሞ ዲ ፕላስ ምናምን የሚባል እንደው ውጤት መቼ ጀምሮ የተሰጠ ነው እንደው የሚለው በጣም አነጋጋሪ ጉዳይ ነው። እንግዲህ አሁን ገብታችሁ አሽሩካ ዩቲዩብ ላይ መመልከት ትችላላችሁ። ቲክቶክ ላይ እዛው ላይ ማለ ገብታችሁ ቼክ ማድረግ ይቻላል ማለት ነው። እንደው በጣም ፋላሲ ያለበት ነው። እንግዲህ አሁን እንደው ለልጅቷ እንደው ጸሎት ብናረግላት ብዬ እመኛለሁ። እንግዲህ አሁን እሱ ነው ማድረግ የምንችለው ማድረግም ያለብን ብዬ ስለማስብ ነው። ከዚህ በላይ ምን ማለት ይቻላል? እንግዲህ መረጃዎቹ ቀርበዋል። ያው የራሳችን ምልከታ እንግዲህ አሁን ማቅረብ እንችላለን ማለት ነው። እንደሚያሳዩት ከሆነ እንደው በጣም እንደው የመረጃ እንደው ከነሱ ከዶክመንተሪው ከተሰራበት ጣቢያ ራሱ እንደው በጣም ፋላሲ የሆኑ መረጃዎች ያሉበት ነው። የገብታችሁ ማየት ትችላላችሁ። ኢቲቪ ላይ ተለቋል። ምን ማለት ይቻላል? እና በጣም እህታችንን እንግዲህ አሁን በጸሎት እንድናስባት ነው ለማለት ነው። እግዚአብሔር ካንቺ ጋር የእውነታችን ያው ድምጻችሁ ሁላችሁ እንድታሰሙ ያስፈልጋል። ለዚች እህታችንም ማለት እንደገና ከዛ መጀመሪያ የደረሰባት በጣም አሰቃቂ የሆነ ነገር አለ። ሁለተኛ ደግሞ በዚህ እንደው እንድትሸማቀቅ ምናምን የተደረገበት መንገድ አለና እንደው ትክክል መስሎ አይታየኝም። ለኔ ትክክል መስሎ አይታየኝም። ይበቃት ነበር። ያኛው ራሱ ከአቅም በላይ ነው። እንደው ለሰው አይምሮ ከሰው አይምሮ በላይ ነው። በጣም ዘገናኝና አስቀያሚ የሆነ ነገር ነውና እንደው አይበቃትንም ወይ? አሁን በሷ ላይ የሆነ የሞራል ጥሰትም እየተደረገባት ነው። በጣም እንግዲህ ነው በጸሎት እንድናስባት ሁላችሁንም ጠይቃችኋለሁ። እንግዲህ አሁን ይሄኛው ሳምንት ደግሞ ደብረ ዘይት ባለፈው አክብረን ነበረ። የዚህኛው ሳምንት ደግሞ ገብርኄር ነው። እስቲ ስለ ገብርኄር ያሉትን ቪዲዮዎች ደግሞ እንመልከትና ቪዲዮአችንን እናጠናቅቃለን። ወደ ቪዲዮዎቹ እንሂድ። ስድስተኛው ሰንበት እሁድ ገብርኄር ተብሎ ይጠራል። በቅድስት ቤተ ክርስቲያን ቋንቋ ታማኝ አገልጋይ ማለት ነው። ገብርኄር ጌታችን ኢየሱስ ክርስቶስ በወንጌል ታማኝነታቸውን ለማየት የተለያየ መክሊት ተሰጥቷቸው ወጥተው ወርደው አትርፈው እንዲያመጡ ስለተላኩት ታማኝ ባሪያ ገብርኄር የተናገረው ነገር በዚህ ሰንበት ይወሳል። በንጹሕ የጾመ ወንድሙን በአንደበቱ ያልሸነገለ ደም ያላፈሰሰ ታማኝ አገልጋይ ወደ ጌታው ደስታ ይገባል፣ አዲሲቱን ምድር ይወርሳል እያለች በስድስተኛው ሳምንት ቅድስት ቤተ ክርስቲያን ትዘምራለች። ቃልዮት ያሰማልን ወንድማችንን። ያው ይህኛው ስድስተኛው ሳምንት ላይ ደርሰናል። እንኳን አደረሳችሁ። ለዚች ጊዜ ያደረሰን አምላካችን ቅዱስ እግዚአብሔር ክብርና ምስጋና ለሱ ይድረሰው። በቀጣይ ደግሞ ትንሽ ረዘም ያለች ቪዲዮ አለች። ለዚህኛው ሳምንት ከተማርነው ከሚነበበው ወንጌል ላይ አባታችን መምህር ሊቀ ሊቃውንት ስምዐኮነ መልአክ የሚያስተምሩና አለ። ረዘም ያለ ነው። እኔ የዚህ ቪዲዮን አጠናቅቅና እናንተ ይህን ቪዲዮ ላይ ያላችሁ እናንተ ተከታተሉታላችሁ። የተከበራችሁና የተወደዳችሁ ተመልካቾቼ እንግዲህ አሁኑ ላይክ፣ ሰብስክራይብ፣ ሼር ማድረጋችሁ አይረሳ። እንድታበረታቱኝ ሀሳብና አስተያየት ካላችሁም ኮሜንት ላይ አስቀምጡልኝ። የሚስተካከል የሚጨመር ይኖራል። ብዙ ያው ይሄ መጀመሪያ ቪዲዮ እንደመሆኑ ብዙ የሚስተካከሉ ነገሮች ይኖራሉ። እንዳስተካከል እንድትመክሩኝ እና እንድታበረታቱኝ እጠይቃችኋለሁ። በጣም በጣም አመሰግናለሁ። እግዚአብሔር ይስጥልኝ አብራችሁኝ ስለነበራችሁ። ይህን ቪዲዮንም በጣም ወሳኝ ትምህርትም ስለሆነ ደግሞም ይሄ ሙሉ ቪዲዮን ጉባኤ አቅሌሲያ በሚለው የመምህር ስምዐኮነ በሚያስተምሩበት ቻናል ላይ በዛ ሙሉ ቪዲዮን ታገኙታላችሁ። በሱ ገብታችሁ ተከታተሉት። ይሄኛው ደግሞ እንደ መግቢያ ይሆናችኋል። እስከ መጨረሻው እንድትከታተሉት አሳስባችኋለሁ። በጣም በጣም አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ። ሰላም። እንደ አቅማቸው እንደ መጠናቸው ተሰጣቸው ተብሏል እና ምን ምን የተሰጣቸው ስንል ባለ 5 አለ፣ ባለ 2 ደግሞ አለ፣ ባለ 1 ደግሞ አለ። እንደ መጠናቸው እንደ አቅማቸው አይደለ የተባለው። ባለ 5 የተሰጠው
ማገልገል በሚችልበት ልክ ነው እግዚአብሔር ጸጋውን የሰጠው ማለት ነው። አንዳንድ ጊዜ በሰው ጸጋ ስንቀና እንታያለን። ምናልባትም እጥፍ ድርብ የተሰጣቸው ጸጋ ሰዎች ሊኖሩ ይችላልና በዛ ስንቀና እንታያለን። ግን እውነት ለመናገር ለኛ በአቅማችን አልሰጠንም ወይ ብለን እያንዳንዱ ሰው የተሰጠውን ጸጋ ለመጽደቅ እንደተሰጠው ካመነ ለእኔስ የምጸድቅበትን እግዚአብሔር ከልክሎኛል ወይ ብሎ ራሱን ቢያይ ያልተሰጠው ነገር የለም። ወይም ደግሞ ያለ ጸጋ የተፈጠረ ማንም የለም ማለት ነው። ምክንያቱም እግዚአብሔር ለእያንዳንዳችን ነው መክሊት የሰጠን። ታያላችሁ፣ እግዚአብሔር ለእያንዳንዳችን እኮ ነው መክሊት የሰጠን። ከልጅነታችን ጀምሮ የሰጠን በዚህ ሁኔታ ነው ማለት ነው። እና ምንድን ነው የሚያሳየው? ይሄ ባለ 5 መክሊት የተቀበለውን እግዚአብሔር 5 መክሊቶችን ለእያንዳንዱ ሰው ሰጥቷል። ወይም ደግሞ 5 መክሊት የተቀበለ ሰው አለ ማለት ነው። ሊቃውንቱ በብዙ መንገድ ተርጉመውታል ይሄንን ባለ 5 መክሊት የሚባለውን። ከነዚህ አንዱን ብቻ ልንገራችሁ። አንደኛው መምህራን ናቸው፣ ሁለተኛው ደግሞ መጻሕፍት ናቸው፣ ሶስተኛው ደግሞ ስነ ፍጥረት ነው፣ አራተኛው ደግሞ በጎ ሕሊና ነው፣ አምስተኛ እግዚአብሔር በልዩ ልዩ መንገድ የሚያደርግልን መገለጥ ነው። እነዚህ 5ቱ እያንዳንዳችን እንረባባቸው እንጠቀምባቸው ዘንድ ወይም እናተርፍባቸው ዘንድ እግዚአብሔር ያዘጋጀልን መክሊቶቻችን ናቸው ማለት ነው። እግዚአብሔር መምህራንን ባይሾምልን ኖሮ መጻሕፍትን እንዴት ልናውቃቸው እንችል ነበር? እግዚአብሔር በመጻሕፍት ሐሳቡን ባይገልጽልን ኖሮ ትክክለኛውን የእግዚአብሔር ሐሳብ ሰይጣን ሳያወናብደው ወይም ሰይጣን ሌላ የተሳሳተ መልእክት እንድናገኝ ሳያደርገን የእግዚአብሔርን መልእክት የእግዚአብሔርን ሐሳብ እንዴት መረዳት እንችል ነበር? ግን እግዚአብሔር ይህን አደረገ። እግዚአብሔርን መጻሕፍት ያልተጻፉላቸው መምህራንም ያልተሾሙላቸው ሰዎች እግዚአብሔርን በምን እንወቅህ ቢሉት በምን ሊያውቁት ይችሉ ነበር? ግን እግዚአብሔር ምን አደረገ? ፊደል የሌላቸው ሰዎች እንኳን እሱን ከማወቅ እንዳይከለከሉ ስነ ፍጥረትን አዘጋጀ ማለት ነው። ስነ ፍጥረትን መሪ አድርገው ይህን ሁሉ ፍጥረት የፈጠረ ስራ ያለ ስራ አይገኝምና ብለው ማለት ነው። ቤት ያለ ኗሪ አይገኝም፣ አይሰራም አይደል? ሰው ሊኖርበት ነው የሚታዩ። መቼም አንድ ሰፈር ላይ ወይም አንድ ጫካ ውስጥ ገብታችሁ ቤት ካገኛችሁ ምን ታስባላችሁ ማለት ነው? እዚህ ጫካ ውስጥ የሚኖሩ ሰዎች አሉ ብላችሁ ታስባላችሁ ማለት ነው። ወይም ያንን የሰራ ሰው እዚህ ላይ አለ ብላችሁ ልታስቡ። ሰውየውን ባታዩት እንኳን ይህን መገመት ትችላላችሁ አይደል? ሰውየውን ባታዩት እንኳን ይህን መገመት ትችላላችሁ አይደል? አሁን እግዚአብሔር እንደዛ ነው እያደረገ ያለው። ስነ ፍጥረትን ብቻ በማየት እሱን እንድናውቀው አድርጎናል ማለት ነው። ከዚህ ሁሉ በላይ ደግሞ በጎ ሕሊና የምትባለውን ነገር በውስጣችን አስቀመጠ እግዚአብሔር። በጎውን ከክፉ የምትለየውን ማለት ነው። ዕፀ በለስን ከዕፀ ሕይወት ለይታ የምታሳውቀንን። ዕፀ በለስ በጎና ክፋትንና ደግነትን ነው አይደል ለያይታ ታሳውቃለች የተባለው። በጎ ሕሊና ደግሞ ዕፀ በለስንና ዕፀ ሕይወትን ለይታ እንድናያት የምታደርገናት ማለት ነው። በጎ ሕሊና ለእያንዳንዱ ሰው ተሰጥተዋለች፣ ወይም ንጹሕ ሕሊና ማለት ነው። ለእያንዳንዱ ሰው ተሰጥተዋለች። ከዚያ በኋላ ከውጭ የሚቀበላቸው ሀሳቦች ናቸው የረከሰም የሚያደርገውና ወይም የተቀደሰ ሊያደርገው የሚችለው እንጂ በጎ ሕሊና ለእያንዳንዱ ሰው የተሰጠችው ንጽሕት ናት፣ የተሰጠችው ጸጋ ናት ማለት ነው። እሷን ሰጥቶናል። ይህ ሁሉ አልበቃው ብሎ ደግሞ እግዚአብሔር በሕልም የሚገለጥበት ጊዜ አለ፣ በራእይ የሚገለጥበት ጊዜ አለ። በልዩ ልዩ መንገድ እግዚአብሔር ለሰው ልጆች ያደረገው መገለጥ ደግሞ የሚገርም ነው። ሰዎችን ለማዳን ያለው ቅርበት ወይም ሰዎችን ለመርዳት ያለውን ፍጥነት ስትመለከቱት እግዚአብሔር በልዩ ልዩ ዘመናት ለሰዎች ያደረገው መገለጥ ነው። ይሄ ለብዙ ሰዎች ተሰጥቷል። በእውነት ክርስቲያኖች ከነዚህ መካከል ይሄን ሁሉንም የተጠቀሙበት ሰዎች አሉ። በእነዚህ ሁሉ ያተረፉ ማለት ነው። ወገኖች በመምህራን ቃል ምን አተርፈናል? ቃለ መምህራንን ሰምተን ምን አተረፍን? መጻሕፍትን ተመልክተን ምን አተረፍን? ስነ ፍጥረትን አይተን ምን አተረፍንባቸው? እርግጥ ነው እንበላቸዋለን፣ እንጠጣቸዋለን፣ እንጠቀምባቸዋለን፣ ቤት እንሰራባቸዋለን። ሌላስ ለነፍሳችን ምን አተረፍንባቸው? ወገኖች በዚህ ዓለም ምን አተረፍንበት ነው? ይህ ዓለም እንድንነግድበት እንድናተርፍበት የተሰጠን መክሊታችን ከሆነ ምን አተረፍንበት? አርሰን ዘርተን ቆፍረን ካመረትነው ምርት ላይ ቀዳማያቱን አውጥተን እግዚአብሔርን ብናስብበት ወይም ደግሞ ከዚያ መካከል ለድሆች ሰጥተን ድሆችን አጥግበንበት እግዚአብሔርን ብናስብበት አተረፍንበት ማለት አይደል እንዴ? በተሰጠን ጸጋ ምንድን ነው እያተረፍንበት ያለው? ክርስቲያኖች የመምህራን ቃል በመስማታችን ምንድን የተጠቀምነው?
ጉባኤ በመገኘታችን ምንድነው የተጠቀምነው፣ መጻሕፍትን በመመልከታችን ምንድነው የተጠቀምነው የሚለውን በደንብ ማየት ይኖርብናል ክርስቲያኖች። ስለዚህ ይሄ 5ቱ መክሊት የተሰጣቸው አሉ። በዚህ በ5ቱ ሁሉ የሚጠቀሙ ናቸው ማለት ነው እነዚህ። ሌላው ደግሞ 2 መክሊት የተቀበለ ደግሞ አለ። እሱ ማለት ደግሞ ምን ማለት ነው ወገኖቼ? ብሉያትንና ሐዲሳትን ለእያንዳንዱ ሰው እግዚአብሔር እንደሰጠ ማሳያ ነው ማለት ነው። ብሉያትና ሐዲሳትን እግዚአብሔር ሰጥቶናል። ወይም ደግሞ ሃይማኖትና ምግባርን አምላካችን እግዚአብሔር ለሁላችንም ሰጥቶናል ማለት ነው። በሃይማኖታችን መሰረትነት ላይ ምግባርን የጨመርንበት እንደሆነ ትርፍ እንደምናገኝበት ነው የሚያሳየው። ባለ 1 መክሊት ደግሞ አለ። 1 መክሊት የተሰጠው አለ። 1 መክሊት የምንለው ደግሞ ወገኖች በዚህ ዓለም ላይ ሲኖር እያንዳንዱ ሰው የተሰጠው ወይም ደግሞ ይቺ ዓለም ራሷ 1 መክሊት ተብላ ልትቆጠር ትችላለች ማለት ነው። እሷን ማርባት ነው፣ እሷን በእሷ መነገድ ነው የሚጠበቅብን እኛ ማለት ነው። እንደዚህ አድርጎ ለእያንዳንዳችን እንደሚያስፈልገን ስጦታ ሰጥቶናል። ይሄ ነጋዴ ወደ ሩቅ ሀገር በሚሄድበት ጊዜ ባሮቹን ጠርቶ መክሊት ባይሰጣቸው በምን ሊነግዱበት ይችሉ ነበር? ትርፉንስ በኋላ እንዴት ሊጠይቃቸው ይችል ነበር? ግን በመጀመሪያ መክሊት ሰጣቸው ነው የሚለው። የሰጠውን ነው እግዚአብሔር የሚጠይቀው እንጂ ያልሰጠውን ከማንም አይጠይቅም። አንዱን ሰው በዓለም እየኖረ ትዳር መስርቶ እየኖረ እንደ መነኩሴ ለምን አልኖርክም ብሎ ሊጠይቀው ይችላል? እንደዛ አይደለም። አንዱን ሰው በምንኩስና ዓለም ውስጥ እየኖረ በትዳር ውስጥ እንደሚኖሩ ሰዎች ሆኖ ስላልኖረ ሊቀጣው ይችላል ብላችሁ ታስባላችሁ? እንደሱ አይደለም። በምናኔ የሚኖረው ሰው መክሊቱ እሱ ነው፣ በዛው ነው የሚጠየቀው። በዓለም ደግሞ የሚጠየቀውም እንዲሁ በሱ ነው ማለት ነው ወገኖቼ። ስለዚህ እግዚአብሔር ለእያንዳንዳችን እንደ አቅማችን መክሊትን ሰጥቶናል። ግን እነዚህ ባለመክሊቶች ምን አደረጉ? 5 የተቀበለው ሄደና ምን አደረገ? አረባው፣ ማብዛት ጀመረ፣ ስራ መስራት ጀመረ። ከዛስ 5 መክሊትን ማትረፍ ጀመረ ማለት ነው። እግዚአብሔር በተሰጠን ጸጋ ስንንቀሳቀስ ጸጋውን እየጨመረልን የሚሄድ ደግሞ እሱ እንደሆነ ነው የሚያሳየን ማለት ነው። ሀብት እየጨመረልን ክብርን እየጨመረልን የሚሄድ ደግሞ እሱ ነው ማለት ነው። ያንን ይዘን በእግዚአብሔር ፊት እንቀርብ ዘንድ እያንዳንዳችን የተሰጠን መክሊት መኖሩን ልብ ልንል ይገባል። ባለ 2ቱም ሄደ። እሱም እንደዚሁ ማርባት ሲጀምር ምን አተረፈ? 2 መክሊት አተረፈ ማለት ነው። እነዚህ በነገራችን ላይ ወገኖቼ በተሰጣቸው ጸጋ በተሰጣቸው መክሊት ሲወጡና ሲወርዱ የነበሩ እነዚህ በደጋጋ አገልጋዮች መክሊቱን የሰጣቸው አካል የሰጣቸው ባለጸጋ እንደሚመጣ እርግጠኞች ነበሩና እያረቡ ነው የጠበቁት። ከዚህ መካከል ያጠፉት እንኳን አልነበረም። ይህንን እያንዳንዱን እየተጠቀሙበት ነበር የቆዩት ማለት ነው። ወገኖች እያንዳንዱን የተሰጠንን ጸጋ ለራሳችን ላለመጠቀማችንስ እርግጠኞች ናችሁ? እርግጠኞች ነን? እንደ አንድ ክርስቲያን በተሰጠን ጸጋ ለራሳችን ገንዘብ የሰበሰብንበት፣ ለራሳችን ጥቅምን ያካበትንበት፣ ለራሳችን ክብርን የሰበሰብንበት፣ ለራሳችን እንደው በቃ ለልባችን ደስታ ብለን የሮጥንበት ጊዜ የለም። በተሰጠን ጸጋ እግዚአብሔርን ብቻ ለማክበር የተጋን እንደው የሰጠኸኝን ሰጠሁ ብለን ይዘነው የምንቀርበው ያላጎደልነው ጸጋ ይኖራል ብላችሁ ታስባላችሁ? ስንት ነገር ተሰጥቶን እኮ ብዙ ነገር አጉድለናል። በልጅነት ያገኘነውን ጸጋ ማለት ነው። እግዚአብሔር ልጆቹ ስለሆነ የሰጠንን ጸጋ አጉድለነዋል ብዙዎቻችን ማለት ነው። እግዚአብሔር ግን ይመጣል እኮ። ምክንያቱም ይሄ ባለጸጋ ነጋዴ እንደሄደ አልቀረም፣ ሊቆጣጠራቸው ጀመረ ይላል እግዚአብሔር። አሁን የሰጠንን ጸጋ በሚገባ ባንጠቀምበትም በሚገባ ብንጠቀምበትም ሊቆጣጠርን የሚጀምርበት ጊዜ እንዳለ ማወቅ ይኖርብናል። ሊቆጣጠር በጀመረ ጊዜ እያንዳንዳችን ይዘነው የምንቀርበው በእግዚአብሔር ፊት አንዳች መክሊት ይኖረን ይሆን? አሁን በጌታችን ዙፋን ፊት ይዘነው የምንቀርበው ይዘነው የምንቆመው ነገር ይኖራል? በእውነት ለእግዚአብሔር ለንጉሱ የሚሆን ስጦታ እጃችን ላይ አለ? ነፍሳችን እንዳትቸገር በደንብ ማሰብ ይኖርብናል ክርስቲያኖች። አሁን እናቶች ለልጆቻቸው ምናልባትም የጎረቤት ልጅ ልደት ለማክበር በሚሄዱበት ሰዓት ስጦታ ገዝተው ይሰጣሉ አይደል? እንካ ውሰድና ለጓደኛ ይሄን ስጥ ብለው ይሰጣሉ ማለት ነው። ልክ እንደዛ ሁሉ አሁን ለነፍሳችን በእግዚአብሔር ፊት በምትቆሚበት ሰዓት እግዚአብሔር ፊት ይዘሽው የምትቀርቢ ስጦታ ይህ ነው ብለን ልናቀርብላት የምንችል ስጦታ አለ? ብዙዎቻችን እኮ እንደዛ አይነት ሀሳቡም የለንም። እውነት ለመናገር ክርስቶስ እኮ ይመጣል። ምን ስጦታን ይዘን የምንጠብቀው? ነፍስና ስጋችንን እኮ ነው ይዘን የምንጠብቀው። እንደ ባለ 2ቱ መክሊት ማለት ነው። የተሰጠንን ነፍስና ስጋ ንጹህ አድርገን እነዚያውኑ ራሳቸውን አንጽተን ይዘን ልንጠብቀው ይገባል። እንደ ባለ 5ቱ መክሊት ደግሞ 5ቱን የስሜት ሕዋሳቶቻችን ሳናሳድፍ በዓይናችን ክፉ ሳናይበት፣ በጆሮአችን ክፉ ሳንሰማበት፣ በአንደበታችን የማይገባ ቃል ሳንናገርበት፣ እንዲሁም ኃጢአት የሆነ ነገር ሳናሸትበት ማሽተት በምንችልበት አካል ደግሞ ማለት ነው
መዳሰስ በምንችልበት አካላችን ደግሞ ኃጢአት ሳንዳሰስበት ከኃጢአት ጋር ግንኙነት ሰውነታችንን ሁሉ ንጹህ